ገብቻለሁ። ታምራት በህይወታችሁ ላይ ይሆናል። እግዚአብሔር የተናገራችሁ ቃል ይፈጸማል በሚል ነው ማካፈለው ዛሬ። አረ ቃል ያለው ሰው እኮ ቢኖር ጩኹ አሜን የለም። እንደ ሰራዊት እስቲ ጩኹና አሜን በሉ። እግዚአብሔር የተናገራችሁ ቃል ምን ይላል? እስቲ ጩኹና ይፈጸማል በሉ። ጠላት ራሱ ይሄን መስማት አይፈልግም። ድገሙና እስቲ ይፈጸማል በሉ። ጠላት ከሚናደድባቸው ቃላቶች ውስጥ እግዚአብሔር የተናገረኝ ይፈጸማል ስትሉ በጣም ነው የሚናደድ። ምክንያቱም ጌታ የተናገረላችሁን ያውቃል። ጌታ የተናገራችሁን በጠበበ ነገር እንድትኖሩ አይደለም። እግዚአብሔር ያየላችሁ ነገር ከፍታ ነው። ከፍታውን ወርሳለሁ የሚል ሰው ጮሆ አሜን ይበል። እንደ ተናገረ ያደርገዋል እግዚአብሔር። የስብከቴን ቃል መያዝ ለምትፈልጉ እንደ ተናገረ ያደርገዋል። አንድ ጊዜ አውጁት እስቲ፣ እንደ ተናገረ ያደርገዋል በሉ። ድገሙና እንደ ተናገረ ያደርገዋል በሉ። የምትናገሩትን ከከንፈራችሁ የሚወጣውን ቃል ትወርሱታላችሁ። እንደ ተናገረ ያደርገዋል በሉ። በሉት ድገሙና የመጨረሻ እስቲ እሱ እንደ ተናገረ በህይወታችሁ ላይ ያደርጋል። ሁኔታው እንደ ተናገረ በህይወታችሁ ላይ አይሆንም። ጠላት እንደ ተናገረ በህይወታችሁ ላይ አይሆንም። እግዚአብሔር እንደ ተናገረ ይሆናል። ከኔ ጋር የሚስማማ ሰው ይሄ ቃል የሚመለከተው ሰው ካለ ጮሆ አሜን ይበል። እንደ ተናገረ ምን ይላል? መጽሐፍ ሮሜ ምዕራፍ 9 ቁጥር 6 ላይ ሲናገር እንደዚህ ይላል፣ የእግዚአብሔር ቃል የተሻረ አይደለም ይላል። ወይም ደግሞ የተስፋ ቃል የተሻረ ከኔ ጋር በሉት እስቲ ድገሙና ከኔ ጋር በሉት አይደለም በሉት። የመጨረሻ ያለችው አይደለም በሉ። የእግዚአብሔር ቃል ምን ያለ አይደለም? የተሻረ አይደለም። የተስፋ ቃል የተሻረ አይደለም። በህይወታችሁ ላይ እግዚአብሔር የተናገረው ቃል አይሻርም። ባጭሩ ይሄን ለናገር እግዚአብሔር በህይወታችሁ ላይ ትወርሳለህ ያለ ቦታ ትደርሳለህ ያለ ቦታ ትደርሳለህ። እግዚአብሔር የተናገረው ቃል ከመንገድ ላይ ከህይወት ላይ ተሽሮ ወደ ሌላ ሰው አይሄድም። የተናገራችሁ በህይወታችሁ ላይ ይሆናል። በባህሪው የእግዚአብሔር ቃል የክፉን ቃል ያጋንንትን ቃል የመሻር አቅም አለው እንጂ በራሱ አይሻርም። ምክንያቱም የመለኮት ቃል ነው። እስቲ የተስፋ ቃል አይሻርም በሉ። እግዚአብሔር የተናገረኝ ቃል አይሻርም በሉ። ቃል እንዳለው ሰው እስቲ እግዚአብሔር የተናገረኝ ቃል አይሻርም በሉ። የተስፋ ቃላቱ በጭራሽ አይሻርም። እየሄዳችሁ ያለበት መንገድ ወደ ተስፋ ቃላችሁ ላይመስል ይችላል። እግዚአብሔር ግን የተስፋን ቃላችሁ ከመንገዳችሁ ጋር ያገናኘዋል። አረ ኢየሱስ ጌታ። አሁን ባነብላችሁ ቃል ሐዋርያት ሥራ ምዕራፍ 27 ላይ ያለውን ቃል ሁላችሁም ሐዋርያት ሥራ ምዕራፍ 27 ቁጥር 10 ላይ ያለውን ቃል እናነባለን። አንድ ሰው ዛሬ ከተስፋ ቃሉ ጋር የሚገናኝ ሰው አለ። አረ አላላችሁም? አሜን ጩኹና አሜን በሉ። 27 ላይ እንደዚህ ይላል ቁጥር 10 እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን ያለው ጥፋቱን በገዛ ህይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። ጳውሎስ ነው የሚናገረው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውን እና የመርከብ ባለቤቱን ያምን ነበር። ቁጥር 13 እንደዚህ ይላል ልክም የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በቀርቴስም አጠገብ ጥግ ጥጉን አለፉ። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ንፋስ ከዚያ ወረደባቸው። መርከቡንም ነጥቆ ንፋሱን ሲቃወም መሄድ ስላልቻሉ ለቀው ተነዱ። ቁጥር 18 እንደዚህ ይላል ንፋሱም በርትቶ ሲያስጨንቃቸው በማግስቱ ከጭነቱ ወደ ባህር ይጥሉ ነበር። በሶስተኛውም ቀን የመርከቡን ዕቃ በእጃችን ወረወርን ይላል። ከዛ ቁጥር 22ን አነብላችኋለሁ። ጳውሎስ የተናገረውን ቃል ዋና መልእክት እዚህ ጋር ነው። አሁንም አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከናንተ አንድስ ነፍስ እንኳን አይጠፋም። አሜን በሉ እስቲ። የእርሱ የምሆነውና የማመልከው እግዚአብሔር መልአኩን በዚህ ሌሊት በአጠገቤ አቁሞ ነበር። እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ቁጥር 25 እንደዚህ ይላል። አንድ ላይ እናነባዋለን እስቲ ቁጥር 25 1 3 ስለዚህ አይዟችሁ እንደተናገረኝ እንዲሆን
እግዚአብሔርን አምነዋለሁ። አጨብጭቡ እስቲ ለዚህ ቃል። እንደተናገረኝ እንዴት እንዲሁ እግዚአብሔር እንደሚያደርግ ምን እለዋለሁ? እንደተናገራችሁ እግዚአብሔር ያደርገዋል። እንደተናገራችሁ እግዚአብሔር ያደርገዋል። ብዙ ሰዎች ልባችሁ በጣም የደከመበት ሰዓት እንደሆነ እግዚአብሔር በመንፈሴ ቀደም እዚህ ጋር ተንበርክክ የሚመጡ ሰዎች ልባቸው በጣም የደከመ ነውና አንድ ነገር በላቸው ብሎኛል። እንደተናገረ እንዲሁ በህይወታችሁ ላይ ያደርጋል። እንደተናገራችሁ እንደዛው በህይወታችሁ ላይ ያደርጋል። ጠላት ያለው ሳይሆን እግዚአብሔር የተናገረው ይሆናል። ቅድም ስናገር የተስፋ ቃል የተሻረ አይደለም ብያለሁ። እግዚአብሔር የሚናገረው ቃል በህይወታችሁ ላይ ያየው የዴስቲኒ ህይወት ዴስቲኒያችሁ ላይ ያለ የከፍታ ህይወት አይሻርም በጭራሽ። እግዚአብሔር ምስክሬ ነው። ከህይወታችሁ ማለት በህይወት ሳታልፉ እግዚአብሔር ያየላችሁን ነገር ጨብጣችሁ ታልፋላችሁ። አረ ኢየሱስ ጌታ ነው። ብዙዎችን ሰይጣን እግዚአብሔር ያየላቸው ከፍታ ላይ እንዳይወጡ እግዚአብሔር በተናገረባቸው ሌቭል እንዳይሄዱ አድርጓል። በእናንተ ጊዜና በእኛ ጊዜ ግን አይሆንም በጭራሽ። እግዚአብሔር የተናገራችሁን ትይዛላችሁ። እግዚአብሔር ወዳየላችሁ ቢዝነስ ትገባላችሁ። እግዚአብሔር ወዳየላችሁ የአገልግሎት ከፍታ ትገባላችሁ። እስቲ ዘርጉና እጃችሁን አሜን ብላችሁ ውሰዱ። አረ ከዚህ በላይ አሜን የሚያስብል ቃል የለም። እጃችሁን ዘርጉና አሜን ብላችሁ ውሰዱ። የተናገረላችሁ ይሆናል። ሰዎች ያዩላችሁ ሳይሆን ሰዎች የተመኙላችሁ ውድቀት ሳይሆን እግዚአብሔር ያየላችሁ በህይወታችሁ ይሆናል። ይላችሁ ዘሞመንት ዮሴፍ ህልምን ያለመበት ሰዓት ላይ ሰዎች ወንድሞቹ ካጠገቦቹ ያሉ ወንድሞች ሌላ ህልምን አለው። ዮሴፍ ህልም የተቀበለው ከእግዚአብሔር ነው። እነሱ ግን ህልም የተቀበሉት ከራሳቸው ነው። ከቅናት የተነሳ አንድን ህልምን ተቀበሉ። የተቀበሉት የቅናት ህልም ደግሞ ዮሴፍን መግደልና ዮሴፍን መሸጥ ነበር። ልብ ብላችሁ ስሙኝ። አንድ ሰው እግዚአብሔር የተናገረው ቃል አልሞ ሲነሳ፣ አንድ ሰው ህልም ኖሮት ቪዥን ኖሮት ሲነሳ የዛን ሰው ህልምና የዛን ሰው ዴስቲኒ ለማጨናገፍ የሚነሱ ህልም ይዘው የሚነሱ ሰዎች አሉ። ከኔ ጋር ናችሁ? ገብቷችኋል? አንድ ሰው ህልምን ይዞ ሲነሳ፣ አንድ ሰው ራእይን ይዞ ሲነሳ ሌላ የሱን ራእይ ለማጨንገፍ የሚያልሙና ሌት ቀን የሚለፉ ሰዎች አሉ። ዮሴፍና ወንድሞቹ እኮ በጣም በሰላም እየኖሩ እያለ በጣም በሰላም ሲኖሩ እያለ ቁጥር 4 ዘፍጥረት 37 ቁጥር 4 ላይ እንደዚህ ይላል። አባትየው አመጣና አንድ ልብስ ገዛለት ይላል። የገዛለትን ልብስ ዮሴፍ ሲለብሰው ወዲያውኑ ወንድሞቹ ምን አሉበት? እስቲ ቀኑበት በሉ። የቀኑበት ሰዓት ላይ በኋላ በደንብ እናገራለሁ ይሄን ቃል። የቀኑበት ሞመንት ላይ እግዚአብሔር ወደ ዮሴፍ መጣ። አንድን ህልም አሳየው። ያየው ህልም ከላይ ከሰማይ። ወዲያው እነሱ ጋር የተፈጠረው ነገር ይሄ ነው። ያንን ህልም ሲሰሙ ያንን ህልም ለማጨንገፍ ሌላ ህልምን አለው። እስቲ የገባው ሰው አሜን ይበል። ዘንድሮ የክፉ ሰዎች ህልም ሳይሆን የእናንተ ህልም ነው የሚፈጸመው። አረ አሜን በሉ እስቲ ጮሁና። ይኸውላችሁ የዮሴፍ ወንድሞች ህልም ምን ነበር ብትሉኝ፣ ዮሴፍ በላያቸው ላይ እንዳይነግስ ወደ ግብፅ አውጥተው መሸጥና መግደል ነበር። ዮሴፍ ያለመው ህልም በወንድሞቹ ላይ በአባቱና በእናቱ ላይ ንጉስ ሆኖ ሁሉም ሲሰግዱለት አየ አይደል? በኋላ እናነባዋለን በደንብ ይቃል። ሲሰግዱለት አየ አይደል? እነሱ ደግሞ በራሳቸው ቅናት ተነሳስተው ያዩት ይሄን ዮሴፍማ ሊነግስብን አይችልም፣ ስለዚህ ምን አድርገን እንገለዋለን የሚል ህልምን ያዩ። በጌታ በኢየሱስ ስም ሰዎች በእናንተ ላይ ክፉ ሰዎች በእናንተ ላይ ያዩት ህልም፣ አጋንንት በእናንተ ላይ ያየው ህልም አይፈጸምም። አረቲ ጩሁና አሜን በሉ። እግዚአብሔር ያየው ህልም በህይወታችሁ ላይ ይፈጸማል። እግዚአብሔር በእናንተ ህይወት ላይ ያየው ግብ ይሆናል። እስቲ ይሆናል በሉ። እግዚአብሔር በጳውሎስ ህይወት ያየው ገና ያልጨረሰው ሌቭል ነበር። ነገር ግን እዚህ ጋር የመጣው ሁኔታ የመጣው ስትራግል ከመንገድ ለማስቀረት ከጳውሎስ ጋር የነበሩትንና ጳውሎስን ወደ ኋላ ፑሽ አድርጓቸው ሊገላቸው የሚያስችል ነገር እዚህ ሐዋርያት ሥራ ምዕራፍ 27 ላይ ተፈጥሯል። የተፈጠረውን ነገር ያን ነገር ከማውራቴ በፊት ጳውሎስ እስረኛ ሆኖ ነበር በዚህ መርከብ እየሄደ የነበረው። እስረኛ ሆኖ የሚሄድበት ምክንያት
ወንጌልን ስለተናገረ ለአይሁድ ሰዎች በብዙ ወንጌልን ስለመሰከረ የአይሁድ ሰዎች ተነሱበትና ጳውሎስን አሰሩትና ወዲያው ወደ አንድ ንጉስ ወሰዱት ይላል መጽሐፍ ዘሐዋርያት ሥራ ምዕራፍ 25 እና 26 ላይ ስትመለከቱ ጳውሎስ ታስሮ ወደ አግሪጳ ወደሚባል ንጉስ እንደሄደ ይናገራል መጽሐፋችን። ልክ አግሪጳ የሚባለው ንጉስ ጋር ሲሄድ ወንጌልን ተናገረና ይግባኝ ጠየቀ። ይግባኝ የጠየቀው ወደ ቄሳር ንጉስ ለመሄድ ቄሳር ወደሚባለው ንጉስ ወይም ሮም አስተዳደር ላይ ዋና ሆኖ ሊድ የሚያደርገው ሰው ጋር ለመሄድ ፈለገ ጳውሎስ እና ሐዋርያት ሥራ ምዕራፍ 27 ሲጀምር ጳውሎስ ወደ ሮም እየተጓዘ ወደ ቄሳር ለፍርድ እየተጓዘ በነበረበት ጉዞ ላይ የተከሰተ ክስተት ነው። የተከሰተው ክስተት እግዚአብሔር በህይወቱ ላይ ገና ያልጨረሰው ነገር አለ። ክስተቱ ግን የሱን መንገድ በቃ መጨረሻ አድርጎ በባህር ውስጥ እንዲሞት የተደረገ ክስተት ነው። ይሄ እንዴትም ነው ሆነ ብትሉኝ አሁን ያነበብኩላችሁ ቃል መቶ አለቃው ጳውሎስን ይዞ ወደ መርከብ ሊገባ ሲል ጳውሎስ አንድ ነገር ተረዳ። በመንፈሳዊ ዓለም ሲያይ ያ ጉዞ ጥፋት እንዳለበት ያ ጉዞ ጉዳት እንዳለበት ተረዳና አንድ ነገር አለ። እነሆ እናንተ ሰዎች ሆይ እባካችሁ ይህ ጉዞ በጥፋት በብዙ ጉዳት እንደሆነ ያለው ስለዚህ መቅረት አለብን ብሎ ለመቶ አለቃውና ከመቶ አለቃው ጋር ለነበሩ ሰዎች ተናገረ። ይሄን ሐሳብ ጳውሎስ ሲናገር አልተቀበሉትም። ቁጥር 11 ላይ እንደዚህ ይላል ሐዋርያት ሥራ ምዕራፍ 27 ላይ መቶ አለቃው ጳውሎስ ከተናገረው ቃል ይልቅ የመርከቡ ባለቤት ወይም የመርከቡ ካፒቴን የተናገረውን ቃል ያምን ነበር ይላል። እዚህ ጋር አንድ ነገር ተናግሬ ልለፍ። ብዙዎቻችን ከእግዚአብሔር ዓለም ከማይታየው ዓለም ከሚመጣው ቃል ይልቅ አሁን በምድራችን ላይ ያለው ፕሩፍ በምድራችን ላይ ያለውን ሪያሊቲና ፋክት የምናምንበት ጊዜ ነው። እግዚአብሔር ግን ይሄን ከመንገዳችን ላይ ይስበረው። ከመንፈስ ዓለም የምትሰሙ ሰዎች ያደርጋችሁ። ከመንፈስ ዓለም የሚሰማ ሰው ምንጊዜም አንሼከብል ነው። የሚሄድበት ቦታ ሁላ ስኬት ነው የሚያገኘው። አረ ኢየሱስ ጌታ ነው። እስቲ አንድ ጊዜ አይኖቻችሁን ጫኑ። በዚህ ቃል ላይ ልናገርባችሁ በጌታ በኢየሱስ ስም መለኮታዊ በሆነ ምሪት የምትንቀሳቀሱበት መለኮታዊ የሆነ መረዳት በአይናችሁ ላይ ይግባ። በኢየሱስ ደም ይግባ። መንፈሳዊ ዓለም ተገልጦ የምታየው ነገር ሳይሆን መረዳትና በእምነት አይኖች የምትመለከተው ነገር የመገለጥ ዓለም እንደዛ ነው። የሚገርማችሁ ግን የማይታየው ዓለም አሁን ከሚታየው ከቆምንበት መሬት ከምንመላለስበት መንገድ ሁላ ትክክለኛና ሪል የሆነው የማይታየው ዓለም እኛ ያለንበት ዓለም በተለይ ዲቫይኒክ የሆነው እግዚአብሔር የሚኖርበት በአብ ቀኝ የተቀመጥንበት ዓለም ምን ያህል የተመቸ ዓለም ነው። ምን ያህል እውነተኛ የሆነ ዓለም ነው። ሰው ከዛ ኢንፎርሜሽን ሰምቶ ወደ ምድር ቢመጣ ሐሰተኛ ኢንፎርሜሽን ነው ሊባል ይችላል። ግን ትክክለኛ እውነተኛው ኢንፎርሜሽን ከመንፈስ ዓለም የምትሰሙት ነው። አንድ ሰው እጁን ዘርግቶ አሜን ይበል። ጳውሎስ ከሚታየው ፋክት ይልቅ ከሚታየው ትሩዝ ይልቅ የሚያምነው የማይታየው ዓለም ላይ የሚነገረውን ድምፅ ነው። ለዚህ ነው በነመቶ አለቃውና በመርከቡ ባለቤቶችና በነበሩት በዛን ጊዜ አየር ትንቢያ በሚናገሩት ሰዎች ፊት ባህሩና አውሎ ንፋስ እንደሌለ ባህሩ ኖርማል እንደሆነ ጊዜው የተመቸ ሰዓት እንደሆነ ነው የሚያውቁት። የሚገርማችሁ አይሁድ ራሳቸው ያስቀመጡት ስሌት አለ። በአይሁድ ስሌት ሰው ታላላቅ የሆነ የመርከብ ጉዞዎችን የሚያደርገው ከሰኔ ጀምሮ እስከ ጥቅምት ድረስ ነው ይላል። እነሱ በባህል ነው የሚጠሩት። ከባለ 50 እስከ ዳስ ባህል ድረስ ጉዞ በጣም ፈታ ያለ ነው። ጉዞ ይፈቀዳል። ከዛም በኋላ ግን ሰው ትላልቅ ጉዞን በህዳር ላይ በታሳስ ላይ ጉዞ አደርጋለሁ ቢል በራሱ እጅ የገዛ ራሱን ታንቆ እንደመሞት ያህል ነው ይላል። እና እነ ጳውሎስ በባህር ላይ የሄዱበት ሞመንት መልካም የሚባለው ሰዓት ላይ ነው። መስከረምና ጥቅምት መካከል ላይ በነበረ ሰዓት ላይ ነው። ስለዚህ ሰዎቹ የጳውሎስን ቃል አልሰሙም። ለምን? ያለው ሰዓት አሪፍ ነው፣ ባህሩም አሪፍ ነው፣ አውሎ ንፋስ የሚታይ ነገር የለም፣ የሚያጠፋና ዲስትሮ የሚያደርግ ነገር በዛ መካከል የለም። ስለዚህ ምን ብለው ወሰኑ? በቃ እንሄዳለን ብለው ሊዘጋጁ ሲል እንደውም ቁጥር 11 ላይ እንደዚህ ይላል፣ ልከኛ የሆነ የደቡብ ንፋስ በነፈሰ ጊዜ ያሰቡት የተሳካላቸው መስሏቸው ጳውሎስንም ጫኑት፣ መርከቢቱ ላይ ገቡ። የተረጋጋ አየር ሲያዩ እንዴ አሁን ነው በዚህ ሰዓት መሄድ ብለው ሁሉም ተሰብስበው ገቡ። የእግዚአብሔር ሰው ግን አንድ ነገር ተናግሯል። ይህ ጉዞ የጥፋት ጉዞ ነው ብሏቸው። ከእግዚአብሔር ዓለም የሚመጣውን ድምፅ
በጌታ በኢየሱስም ሪጀክት እንዳታረጉ መንፈስ ቅዱስ በላያችሁ ላይ የሆነ የሚያስታውስ ዲዘርኒንግ የሚያደርግ መንፈስ በላያችሁ ያምጣ። ብዙዎች አትግባ እየተባለ ይገባና ተደቋቅሶ ይመጣና ጌታ ሆይ ምን አድርጌ ነው? እግዚአብሔር እጅና እግርን አስይዞ አትግባ አይልም። እግዚአብሔር ይናገራል። ያንን ቃል ስትታዘዝ በህይወት ላይ ይሆናል። ጳውሎስ በግዴታ የታሰረ ሰው ስለነበር ጳውሎስ ለብቻው ጉዞ የሚያደርግ ሰው ቢሆን ኖሮ አይ በቃ እኔ አልሄድም እናንተ ሂዱ ይል ነበር። ግን በግዴታ የታሰረ ሰው ስለነበር ጫኑትና ወሰዱት ይላል። ልክ ጥቂት ሳይቆዩ በደንብ እንድትረዱ ይፈልጋለሁ። እዚህ ጋር ጥቂት ሳይቆዩ ወዲያው ሲንቀሳቀሱና መሄድ ሲጀምሩ አንድ አውሎ ንፋስ ተነሳ ይላል። አውራቂስ የሚባለው ነው ንፋስ ተነሳ። ይሄም አውሎ ንፋስ በስም ራሱ እስከሚሰይሙለት ድረስ ከአውሎ ንፋሶች ሁሉ ከሚነሱት አየሮች ሁሉ ከባድ የነበረ አየር ነው። ንፋስ ነው የሚያንቀሳቅሰው። ነገር ግን የሚሄዱበትን ውሃ ያናውጠዋል። ውሃ ወደ መርከባቸው መግባት ይጀምራል። መርከባቸው መሰባበር ይጀምራል። ወዲያውኑ ያ ንፋስ ሲነሳ ሁሉም ተስፋ ቆረጡ። ውስጥ ያለውን ዕቃ እያነሱ መጣል ጀመሩ። በጣም መጨነቅ ጀመሩ። መረበሽ ጀመሩ። ምን ነው ጳውሎስ ያለንን ቃል በሰማን ሳይሉ አይቀሩ። በዛ ሁላ መሃል ግን አንድ ከመካከላቸው ኪዳን የነበረበት ሰው ነበር። ኧረ አንድ ሰው እስቲ ጮህ አሜን ይበል። አንድ በልብሱ እኮ አይለይም። የሆነ አለባበሱ ከሌሎቹ ያነሰ ሊሆን ይችላል። ነገር ግን በመንፈስ ዓለም ኪዳን ያረፈበት ኪዳን የተሸከመ የክርስቶስ መንፈስ በላዩ ላይ ያለ ሰው ነበር። ኧረ ኢየሱስ ጌታ። ስለ አንድ ሰው ሲል እግዚአብሔር ያንን እንደሚያስመልጥ ያውቃል። እውነቴን ነው የምላችሁ። እናንተ በእግዚአብሔር ምሪት ከተንቀሳቀሳችሁ ትውልድ ሁሉ በእናንተ ይድናል። አሜን አትሉ? ይሄ ኪዳን ያለበት ሰው መሀል ላይ ከመቀመጡ የተነሳ ሲናወጥ መርከቡን ሲል በተለያየ ነገር ሲሆን እሱም ፈርቶ ነበር በጊዜው። ግን እግዚአብሔር አምላክ መልአኩን ወደሱ ላከ። መልአኩን ልቆ መልእክት ከተቀበለ በኋላ እንደዚህ አደረገ። ከሶስተኛው ቀን ላይ ሄደና እነሱ ፊት አንድ ነገር አለ። በመሃላቸው ገባና አንድ ነገር ተናገረ። የእርሱ የሆንኩት የማገለግለው እግዚአብሔር ትላንት ማታ መልአኩን ልኮ ካጠገቤ አንድ ድምፅ ሲናገረኝ ሰማሁ አለ። ኧረ አንድ ሰው ጮሆ አሜን ይበል። ትውልድ የሚድንበት ድምፅ ወደ እናንተ ይላካል። ትውልድ የሚያርፍበት ድምፅ ወደ እናንተ ይላካል። በሞኝነት የተቀበለ ሰው አሁን ይሆንበታል። ዘርጉና እጃችሁን እስቲ አሜን በሉ። መጽሐፍ እጁንም ዘርግቶ ወሰደው ይላል። ኧረ ኢየሱስ ጌታ። አሁን ይሄን ቃል በጌታ በኢየሱስ ስም ተገናኙት። ትውልድን የሚያሳርፍ ሁሉም በሚታየው ነው የሚንቀሳቀሱት። ወይኔ ባህሩ ፈጀን፣ የተለያየ ነገር ሆነ። እሱ ግን ከመንፈስ ዓለም አንድ ድምፅ ሰምቶ ነበር። የሰማውም ድምፅ ደግሞ ምንድን ነው? ከአንተ ጋር ያሉ ሰዎችና አንተ ምንም አትሆኑ። ምክንያቱም ገና አንተ በቄሳር ፊት ልትቆም ይገባሃል። እኔ በህይወት ላይ ያልጨረስኩት ነገር አለ። እንደተናገርኩ እንደዛው አደርጋለሁ አለ። አረ ኢየሱስ ጌታ ነው። የትኛውም ወጀብ በህይወታችሁ መጥቶ ሊሆን ይችላል። ነገር ግን ወጀቡ እናንተን ሊያጠፋችሁ ሳይሆን የእግዚአብሔርን ታምራት ሊያሳያችሁ ነው። ዘርጉና እጆቻችሁን እስቲ አሜን በሉ። እንደተናገረኝ ይሆናል በሉ። እስቲ ድገሙና እንደተናገረኝ ይሆናል በሉ። ማን እንደተናገረ? ወንድሞች እኮ ትወድቃለህ ሊሉ ይችላል። ካጠገብ ያሉ ሰዎች በቃ የሱ ነገር አከተመ ሊሉ ይችላል። ሰይጣን በሰዎች ላይ ሆኖ አረ የትም አትሄድም የትም አትደርስም ሊሉ ይችላል። አንተ ግን ሰንጥቀህ ታልፋለህ። አንተ ግን የሰዎች ድምፅ ሳይዙ የአጋንንት ድምፅ ሳይዝ በከፍታው ላይ እግዚአብሔር ያስኬድሃል። በመንፈስ ዓለም እግዚአብሔር እንደተናገረው እንደሚሆን ያመነ ሰው ለምን የቆመበት ምድር ሼክ አያደርግም? የሚሄድበት ቦታ ሁላ ለምን ሞት አይደገስበትም? ለምን ከፊት ለፊቱ ወጥመድ አይጠመድበትም? ቢሞት እንኳን ተነስቶ የተናገረበት ይሆናል። አረ ኢየሱስ ጌታ ነው። ምክንያቱም የተናገረው እግዚአብሔር ነው። እስቲ ጩሁና የተናገረው እግዚአብሔር ነው በሉ። እግዚአብሔር ነው። ኢየሱስ እንደዚህ ያለ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ለእናንተ እግዚአብሔር ያሰበውና የተናገረው ቃል ከሚያልፍ እግዚአብሔር ሰማይና ምድርን የቆማችሁበትን ምድር ቢያጠፋ ይቀለዋል። እናንተ ብቻ እሱ ባየላችሁ ትራኩ ነው እንጂ
አጠገባችሁ ያለውን ሰው አንድ ነገር አውጁበት። እግዚአብሔር የተናገረልህ ይሆናል በሉት። የተናገረ ይሆናል በሉት። ለነፍሳችሁ አንድ ነገር አስለምዱ። እግዚአብሔር ለነፍሴ ራሱ እንድናገር በመንፈስ ቅዱስ ኃይል ይናገር። ሁሉ ጊዜ አስለምዱ ለነፍሳችሁ። እግዚአብሔር የተናገረሽ ነገር እግዚአብሔር ያየልሽ ቦታ ትደርሻለሽ። እኔ ያየሁት ቦታ አይደለም። አንተ ያየኸው ጥግ፣ አንተ ያየኸው ከፍታ እኮ ለእግዚአብሔር እኮ ምንም ነው። እግዚአብሔር ያየልህ ቦታ ትደርሳለህ። ብዙ ሰዎች እግዚአብሔር ያየላቸው ከፍታ ላይ ያልደረሱበት ምክንያት ከውጪ በሚመጣም በጠላትና በተለያየ በሚመጣው ወጀብ ብቻ አይደለም። እዚህ ልባቸው ጋር ባለ መረዳት በጌታ በኢየሱስ ከናንተና ከዘራችሁ እግዚአብሔር የተናገረውን ሳይወርስ ሳይጨብጥ የሚያልፍ የለም። አረ ኢየሱስ ጌታ ጌታ የተናገረው ይሆናል። ኢየሱስ የተናገረው ይሆናል። እስቲ ኢየሱስ የተናገረው ይሆናል በሉ። ጳውሎስ ከመሃል የሰማው ድምፅ ከላይ ከሰማይ የተቀበለው ኢንፎርሜሽን ባይዘው ለማመን ከባድ እኮ ምንም አትሆንም። አይደለም ጳውሎስ ከሱ ጋር ያሉት 270 ምናምን ሰዎች ምንም አይሆኑም። እንዴት? መርከቡ እየተሰባበረ እኮ ነው። እግዚአብሔር ካለ ይሆናል። እግዚአብሔር ካለ ይሆናል። እስቲ ጩሁና ይሆናል በሉ። ልክ ጳውሎስ ይሄን ነገር ሲናገር ሰዎቹ በሰዓቱ አላመኑት። እንደተናገረኝ እንዲሁ እንደሚያደርግ አምነዋለሁ። እስቲ አምነዋለሁ በሉ። እግዚአብሔርን አምነዋለሁ በሉ። እንደተናገረኝ ያደርገዋል በሉ። በሰዓቱ አላመኑም። ግን ከጥቂት ጊዜያት በኋላ ከ14 ቀን ሙሉ ፀሐይ ከዋክብት ሳያዩ ጳውሎስ እግዚአብሔር የተናገረው ቃል እንደሚሆን ስላመነ አንድ ነገር አደረገ። ምግብ ቆረሰና እንኩ ብሉ ማለት ጀመረ። ኪዳን ያለበት ሰው የሆነ ረብሻ ሰፈር ገብቶ ራሱ የሚበጠበጠውን ያለውን ወጀብ ማስቆም አቅም አለው ውስጡ። አሜን በሉኝ እስቲ። በቃ ብሉ ማለት ጀመረ። ቁጥር 27 እና ቁጥር 28 ላይ ዝቅ ብላችሁ ስታነቡት አንድም ነፍስ ከነሱ ሳይጠፋ እግዚአብሔር እንደተናገረው አንዳንዱ በመርከብ ስባሪ፣ አንዳንዱ በዋና። አረ ኢየሱስ ጌታ የሆነ እንደ ሰዎች ታክቲክም ላችል ትችላለህ፣ ዋና ላችል ትችላለህ። ግን እግዚአብሔር አምላክ በራሱ ጥበብ ያወጣል። ሰዎቹ ዋና ስለቻሉ አይደለም እዛ ጫፍ ደርሰው እየዋኙ የወጡት፣ እግዚአብሔር ስለተናገራቸው ነው። በመንፈስ ዓለም እዛ ባህር ላይ እየተንቀሳቀሰ ያለ ቃል አለ። እሱም ቃል እግዚአብሔር ከዚህ ባህር ያወጣችኋል፣ ትሻገራላችሁ የሚል ቃል። ከሁኔታችሁ በስተጀርባ አንድ ድምፅ እንዳለ በመንፈስ ያለ ጌታ ምስክሬ ነው። ታልፈዋለህ፣ ይሳካልሃል፣ ይሆንልሃል፣ አትቆምም። ኧረ እስቲ ጩሁና አሜን በሉ። ያንን የምታዩት በዚህ በፊዚካል አይናችሁ አይደለም። በምትመዝኑት ምን ያህል ወጀብን ያለው ምን ያህል መከራ አለ በምትሉት አይን አይደለም። የሚታየው በመንፈሳዊ አይኖቻችሁ ነው። እስቲ አሁን ከኔ ጋር የሚያይ ሰው አለ ይበል። የእግዚአብሔር ቃል ከኔ ጋር አለ ይበል። እስቲ አጠገባችሁ ያለው ሰው ማየት ልመድ በሉ። በግድ ይበሉት፣ በግዴታ ይበሉት። ኧረ በኢየሱስ ድገሙና በግዴታ ይበሉት። አንዳንድ ሰው በመረዳት ስላላለልኝ ነው በግዴታ ይሁን ብላ የማየት ፍላጎት ያለው ሰው ያያል። አሜን አትሉ? ስለ ራሱ ህይወት ያያል። ምክንያቱም በውስጡ የተቀበለው መንፈስ አለ። እናንተ ከቅዱሱ ቅባት ተካፍላችኋል። መንፈስ ቅዱስ በውስጣችሁ አለ። ሁሉን ታውቃላችሁ ይላል መጽሐፍ። ሁሉን ታውቃለህ ማለት ስለ ራስህ በመንገድ ላይ ስላለው ነገር ታውቃለህ። እስቲ አሜን በሉ። ባትቀበሉም ጩሁና አሜን በሉ። ይኸውላችሁ ኤልያስ እግዚአብሔር አንድ ነገር አለ። አንድ ናስቲ ዘሚና ተነስ። ኤልያስ ዘሚን አሁን ኤልያስ ነው ብላችሁ አስቡ። ኤልያስ እግዚአብሔር አንደኛ ነገሥት ምዕራፍ 18 ላይ አንድ ነገር ተናገሩ። አንደኛ ነገሥት ምዕራፍ 17 ላይ አድራሻው የት እንደሆነ የማይታወቅ ሰው፣ የቤት ቁጥሩ የት እንደሆነ የማይታወቅ ሰው ሰደሊ ተገለጠና አካብ እንደዚህ አለ። ሲገለጥ ደግሞ ሄዶ ቀበሌና ክፍለ ከተማ አይደለም ዋናው ንጉስ ቤት ገባና እንደዚህ አለ። ካፌ ቃል በቀር አለ በእነዚህ ዓመታት ጠል አይሆንም፣ ዝናብ አይዘንብም አለ። ድፍረቱን አይታችሁ ምንም ማብራሪያ ሳይሰጥ ንጉሥ ሆይ እንደዚህ ምናምን ሳይል ሲናገር የእግዚአብሔር መንፈስ ከሱ ጋር አለ። ከቃሉ በስተጀርባ የእግዚአብሔር ፍርሃት በቃል ውስጥ አለ።
እና ሁል ጊዜ ሲናገር ሰዎች ይቀበሉታል። ኤልያስ አንደኛ ነገሥት ምዕራፍ 18 ላይ እግዚአብሔር እንደዚህ ያለ እግዚአብሔር ወደ ኤልያስ መጣና አሁን ተገለጥ፣ አሁን ሂድና ለምድሪቷ ዝናብ የምትሰጥበት ጊዜ ነውና ሂድና ለአካብ ተገለጥ አለ። ቁጭ በል እግዚአብሔር ማንን? ኤልያስን ጠራውና ሂድና ለአካብ ተገለጥ፣ ዝናብ ለምድሪቷ እሰጣለሁ። እቺን አንድ ቃል ነው የተቀበለው። ሄደ። የባኦል ነቢያቶች ይሰብሰቡ አለ። የባኦል ነቢያቶች ተሰብሰቡ። የኛ አምላክ ይሁን የእናንተ አምላክ ይሁን ይለያል። ከዛ መስዋዕት መሰዊያ ሰሩ። እነሱ ቀደሙ፣ ብዙ ነገር አደረጉ። አምላካቸው አልመጣም። እሱ ፈታ ብሎ ጫማውን እግሩን ሰቅሎ አንድ ነገር ይላል። አምላካችሁ የሆነ ቦታ ሄዶ እንዳይሆን ወይ ተኝቶ እንዳይሆን በደንብ ጩሁ ይላል። በጣም ይቀልድባቸዋል። ያ ሁላ ሰው ተነስቶ እኮ ቢይዘው 400 ሰው ተነስቶ ኤልያስን ቢይዘው ይተርፋል። ግን በስጋ አይኖቹ አይደለም የሚያየዋ። በዙሪያዎቹ እኮ መላእክቶች እንዳሉ ያለ፣ በዙሪያዎቹ የብረት ሰረገላ እንዳለ፣ የእሳት ሰረገላ በዙሪያው እንዳለ ራሱ መንፈሳዊ ልጁ ራሱ ሶሪያን ሰዎች ከበውት ጠዋት ተነስቶ ሲወጣ ጊያዝ ቀስቅሶት ኧረ እባክህን ይኸው የከበቡንን። እሱ ይሄንን አይደለም የሚያየው። ይሄኛው አይኑ ተደፍኖ የመንፈስ አይኑ ነው የተከፈተው። አባቱ የዚህ ልጅ አይን ክፈትለት አለውና ልክ ሰውየው ሲያይ በቃ ከሱ በላይ ዘና ማለት ጀመረ። ስታይ ዘና ትላለህ በሉት። ያጠገባችሁ ያለው ሰው አው ስታዩ ዘና ትላላችሁ። አሜን ነው። ማየት ይሁንላችሁ። ማየት አንድ ነገር ልናገር። ይሄ ስብከቴ ዋና ሐሳብ አይደለም፣ ግን በዚህ አጋጣሚ ስለማየት ልንገራችሁ። ኤልያስን ጠራው። ለኤልያስ እግዚአብሔር የተናገረው ቃል እዚህ ጋር ያለችውን መገለጥ በደንብ ያዙልኝ። ምን አለው? ዝናብ ለምድሪቷ እሰጣለሁ፣ ሂድና ለአካብ ተገለጠ። ለአካብ ተገለጠ። ነቢያቶቹን ሰበሰበ። የእሱ ተራ ሲደርስ ገና መናገር ሲጀምር እሳት ከሰማይ ወረደ። ገና እኮ ነው መናገር ሲጀምር በቃ ሼክ አደረገ ምድሪቱ። የተዘጋጀውን መስዋዕት ሁላ እሳቱ መጣና ላስ። ወዲያውኑ ያንን ባዩ ጊዜ የእስራኤል ሰዎች ተደፉ ይላል። ከዛ ነቢያቶቹ ሊያመልጡ ነው መሰለኝ። እነዚህ ሰዎች እንዳያመልጡ ሁላችሁም ያዟቸዋል። ወዲያ ወሰዳቸውና ወደ ወንዝ ወስዷቸው አሳረዳቸው ይላል። ከዛ እሱ ወዴት ወጣ? ወደ ቀርሜሎስ ተራራ ወጣና ከመውጣቱ በፊት ወደ ቀርሜሎስ ተራራ እየወጣ አካብ እንደዚህ ያለ የውሽንፍሩ ድምፅ በጣም አስፈሪ ነውና በጣም ብዙ ነውና ሂድ ብላና ጠጣ። ውሽንፍሩ ምንድነው? ዝናቡ በጣም ኃይለኛ ነውና ሂድ ብላና ጠጣ ነው። ይሄ ሰው እንዴት ሰማ? ባይዘው የተነገረውን ቃል ኤልያስ የሚነገረውን ቃል አሁን እኛ ትባረካለህ ስትባል ወይም ደግሞ እንደዚህ ይሆንልሃል ስትባል ቃሉን ብቻ ነው የምናየው። ኤልያስ ግን እግዚአብሔር ሲናገረው የሚናገረውን ቃል የሚያመጣውን ነገር ያያል በመንፈስ ዓለም። ዝናቡ እኮ ገና አልመጣም። ተንበርክኮ 7 ጊዜ ጸልዮ ነው ከባህር ደመና የወጣው። ደመናው ዝናቡን ጠቅልላ ወደ ሰማይ ሄዳ የዘነበው። ኢዮብ ላይ እንደሚል እግዚአብሔር ራሱ ጥበቡ ከባህር እኮ ነው። ዝናብ እኮ የሚፈጠረው ከባህር አይደል? በደመና ዝናብን ትጠቀልላለህ ይላል። በደመና ውሃን ታስርና ደመናዎቹም አልተቀደዱም ይላል። እግዚአብሔር ጥበቡ አይገርምም? ለዚህ ነው እኮ ሲጸልይ ብላቴናው እንደዚህ ያለ ምንድነው ያለው? ሂድና ሰማዩን ይሄን ያንዳል ምንድነው ያለው? ባህሩን ተመልከታ። ባህሩን ሲመለከት እጅ የምታክል ደመና ወጣ። ደመና ውስጥ ምን እንዳለ ታውቃላችሁ? ደመና ውስጥ ውሃ አለ። እግዚአብሔር ዝናብን ሲያዘም በደመና አማካኝነት ውሃን ይዞ ነው ወደ ሰማይ የሚሄድ። ባለፈው ስናገር ነበርና ኢትዮጵያ ራሱ የሚገርማችሁ ነገር ኢትዮጵያ አሁን ከህንድ ውቅያኖስ የሚነሳ ዝናብ አላት ይባላል። ከህንድ ውቅያኖስ የኢትዮጵያ ዝናብ ሲነሳ የኢትዮጵያ ውሃ ከዛ ውሃ ሲነሳ እግዚአብሔር በደመና ዝናቡን ይጠቀልልና ሲዝኑን ጠብቆ ደመናው ከህንድ ውቅያኖስ እስከ ኢትዮጵያ እስከሚመጣ ድረስ ደመናው አይቀደድም። መጥቶ ደመናው ትይዩ ኢትዮጵያ ጋር መጥቶ ይዘንባል። አሜን አትሉ? አሜን። ባይዘው አሁን ሳይንቲስቶች እየተመራመሩ ዝናብ ከውሃ ውስጥ ነው የሚወጣው ያሉት እኮ ከእግዚአብሔር ቃል ውስጥ ነው። እስቲ የእግዚአብሔር ቃል ነው በሉ እና ወደ ሐሳቤ ልመለስ። ኤልያስ የሚነገረውን ቃል የማየት አቅም አለው። ዝናብ ይዘንባል ሲለው ገና ዝናብ ሳይዘንብ ውሽንፍሩ እየታየኝ ነው ይላል። አንዳንድ ሰው እኮ እንደዚህ ይሄን ታልፈዋለህ ሲባል ወይኔ ሞት ምንድነው የሚታየው ብትሉት ሞት ነው። እግዚአብሔር ግን ምንድነው ያለ? ህይወት ነው። እስቲ አያለው በሉ። እግዚአብሔር የተናገረኝን አያለው በሉ። ዘሞመንት እግዚአብሔር የተናገረውን ቃል ማየት ሲጀምሩ አካል መልበስ ይጀምራል። አንድ ሰው እስቲ ጮሆ አሜን ይበል።
ወይኔ በደም አሁን እኮ ይሄ ቃል ቢገባችሁ ሞር መረዳት አወጣ ነበር። ግን ኢየሱስ ጌታ አሜን። ይኸውላችሁ ምንድነው መሰላችሁ እግዚአብሔር የሚናገረውን ቃል አንድ ነገር ተናግሬ ወደ ስብከቴ ልግባ። እግዚአብሔር የሚናገረውን ቃል ይዩት። እግዚአብሔር እንደዚህ ትሆናለህ ሲል ላታየው ትችላለህ በስጋ አይን፣ ግን በመንፈስ አይን በኢማጂኔሽን ዓለም በሐሳብ ዓለም ሳለው እግዚአብሔር ያለህን ነገር ሁኔታው እኮ አይሆንም የሚል ነው። ግን በቃ አንተ እግዚአብሔር የተናገረን ነገር ይኸው አጠገብ ያለውን ሰው ይኸው በል በቃ በግዴታ ከዚህ በኋላ ማየት ትጀምራለህ። እንደ ተናገረ እንዲሆናል አሁን ተብላችሁ ስትወጡ ይሄን መጨረሻ ኤግዛምፕል ተናግረ እንደ ተናገራችሁ እግዚአብሔር እንደዚሁ ያደርጋል የተባለውን ቃል በህይወታችሁ ላይ ይዛችሁ ስትሄዱ የተናገራችሁ ምንድነው? ብዙ ሰዎችን የምትረዳ የወንጌል በጣም ወንጌላዊ ትሆናለህ ብሎ ከሆነ እግዚአብሔር ብዙዎች ባንተ ይድናሉ ብሎ ብዙ ኤንጂኦዎች ብዙ ሰዎችን የምትረዳበት ትከፍታለህ ብሎ ካለ እቤት ግባና ዲዛይን ማድረግ ጀምር በአይምሮ ሳል ያን ጊዜ ወደ አካል መምጣት ይጀምራል። አሜን በሉኝ እስቲ። አጠገባችሁ ያለውን ሰው አንድ ነገር በሉትና እጁን ያዙት። በክርስትና ህይወት በሉት ማየት ተፈቅዷል። አለማየት ያለብህ በራስ ድክመት ብቻ ነው። ስላንተ ካንተ በላይ የሚያውቅ የለም ከእግዚአብሔር ውጪ ማለት አዎ። ስለናንተ ከናንተ በላይ የሚያውቅ የለም። ስለ ራሳችሁ ስለ መንገዳችሁ ማየት ትችላላችሁ። ተንበርከካችሁ በጌታ ፊት በቃ በመንገዳችሁ ላይ ያለውን ነገር እግዚአብሔር እንዲያሳያችሁ ስትጠይቁ ማየት ትችላላችሁ። ለምን ቃሉ ይናገራል። ዛሬ መልእክቴ ግን ደግሜ የምናገረው ነው። እንደተናገረው እግዚአብሔር በህይወታችሁ ላይ ያደርገዋል። እንደተናገረው በህይወታችሁ ላይ ይሆናል። እነ ጳውሎስ እግዚአብሔር እንደተናገረው እነዛ ሁላ ሰዎች በሰላም ወዴት ደረሱ? ወደ ደሴት ደረሱ በሰላም አንድም ሰው ሳይሞት። በመሃል እኮ ጳውሎስ እንደዚህ ብሎ ተናግሯል። አይዟችሁ አትጨነቁ፣ የአንድ ሰው ፀጉር እንኳን አጠፋም። የአንድ ሰው ፀጉር የሆነ ከእንጨት ጋር ተያይዞ ራሱ አይነቀልም ማለት ነው። ፀጉር ከላዩ ላይ አንድ ራሱ አይነሳም፣ ያለምንም ስክራች ያለምንም ጠባሳ። በፊት የመጣውን መከራ ያለምንም ነገር ታልፈዋል። በምህረቱ እግዚአብሔር ያሳልፋል። በቸርነቱ እግዚአብሔር ያሳልፋል። ማትኮቫሻ ለሃራቨኔሞስ እስቲ ህልሜ ይፈጸማል በሉ። እግዚአብሔር የተናገረኝ ይፈጸማል በሉ። ስንቶች ለራሳችሁ በራሳችሁ መንፈስ እግዚአብሔር ተናግሯችኋል። እግዚአብሔር ይባረክ። ብዙዎቻችሁም በነቢያት ተናግሯችኋል። ያም የተናገራችሁ ለብቻም የተናገራችሁ በህልም የተናገራችሁ በራእይ የተናገራችሁ ይፈጸማል። ጌታ ምስክሬ ነው። አሁን ያላችሁበት ነገር እኔ ስላላችሁበት ነገር አያገባኝም። እግዚአብሔር ግን እንደሚፈጽመው ተናግሮኛል። እንደተናገራችሁ እንደዛው ይፈጸማል። ሰዎች በእናንተ ላይ ክፉ ያለሙ ሰዎች ሰይጣን በእናንተ ላይ ያለመው ህልም ደግሜ እላለሁ አይፈጸምም። እግዚአብሔር የተናገረው ይፈጸማል። ክፉ ሰዎችና ሰይጣን ሁሉ ጊዜ የሚያልመው ስለእናንተ ውድቀት፣ ሁሉ ጊዜ ህልሙ ከዚህ ነገር ውጭ የለም። ሁሉ ጊዜ ልጆቻችሁ ወድቀው፣ ልጆቻችሁ በሱስ ውስጥ ገብተው፣ ልጆቻችሁ ፍሬያማ እንዳይሆኑ፣ መንገዳችሁ እግዚአብሔር እንዳየላችሁ እንዳይሆን ነው ሁሉ ያሳቡ። ነገር ግን የሱ ሐሳብ አይፈጸምም። እግዚአብሔር የተናገራችሁ ይፈጸማል። አንድ ነገር ልናገር። አንዳንድ ሰዎች አሁን እግዚአብሔር የተናገራችሁ ይፈጸማል ስል ተስፋ የቆረጡ ሰዎች አሉ በመካከላቸው። አሜን እያሉ ተስፋ የቆረጡ ሰዎች አሉ። ይሄንንም አሁን ቪዲዮ በየትኛው ዓለም ውስጥ ሆነው የሚመለከቱ ሰዎች እግዚአብሔር የተናገራቸውን ቃል ትተው በቃ እግዚአብሔርማ ተናግሮኛል ግን አይፈጽመውም ብለው የረሱ ሰዎች፣ የተውት ሰዎች አሉ። እግዚአብሔር ግን ተናግሮ የሚፈጽም አምላክ ነው። ውሸትን ይናገር ዘንድ እግዚአብሔር ሰው አይደለም። ትወርሳለህ ካለ ትወርሳለህ፣ ትሄዳለህ ካለ ትሄዳለህ። የዮሴፍን ህልም በሁለት አይነት መንገድ እውነት በሚመስል ፋክት ባለበት ጨርቆች የዮሴፍን ህልም ሊያጨነግፉ ቢሞክሩ የዮሴፍ ህልም ግን አልጨነገፈም። ይኸውላችሁ ዮሴፍ ሁለት ጊዜ እውነት በሚመስል ውሸት ሰዎች ይዘው በመጡት ፋክትና እውነት ህልሙን ለማጨንገፍ ብዙ ጊዜ ሞክረዋል። ላሳያችሁ። ወደ አባትየው ወደ ላምበቦና ይሄን ቃል በደንብ እንዲገባችሁ ላምበቦሽ ዘፍጥረት 37 ላይ እንደዚህ ይላል ቁጥር 4 ላይ
ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደወደደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉ። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት። ዮሴፍ እንደገና ሕልም ሲነግራቸው በብዙ ጠሉት። ቁጥር 6 እንደዚህ ይላል፣ እርሱም አላቸው እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበር፣ እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶ በዙሪያ ከበው ለኔ ነዶ ሰገዱ። ወንድሞቹ በእኛ ላይ ልትነክስብን ይሆን ወይስ ልትገዛን ይሆናል? አዎ በሉ እስቲ። እንደገናም ስለ ሕልሙና ስለ ነገሩ ይልቁንም አብዝተው ጠሉት። ድጋሚ አብዝተው ጠሉት ዮሴፍ። ቁጥር 9 ይውላችሁ እንደዚህ ይላል፣ ደግሞ ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ እነሆ ደግሞ ሌላ ሕልምን አለምኩ፣ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹ ነገራቸው። አባቱም ገሰጸው እንዲህ አለ፣ ይህ ያለምከው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መጥተን በምድር ላይ እንሰግድልህ ይሆን? አዎ በሉ እስቲ። አሁን ድገሙና አዎ በሉ። ቁጥር 11 እንደዚህ ይላል፣ ወንድሞቹም ቀኑበት፣ አባቱ ግን ነገሩን ምን ይል ነበር? የእናንተን ሕልም ለማጨንገፍ የሚለፉ ሰዎች እንዳሉ ሁላ የሚጠብቁም ሰዎች አሉ። የሚጠብቁም ሰዎች አሉ። የሚጠብቁም ሰዎች አሉ። ወይ የለም ብላችሁ ደምድማችሁ ሊሆን ይችላል፣ ግን እግዚአብሔር ምስክሬ ነው፣ ከማታውቁት ቦታ ስለ እናንተ የሚጠብቁ ሰዎች አሉ። እዚህ ጋር እነዚህ ነው የሆነው። ዮሴፍና ወንድሞቹ በሰላም እረኛ ሆነው እየጠበቁ እያለ አባቱ እስራኤል ወይንም ደግሞ ያዕቆብ ቅድም ተናግሬያለሁ፣ ለዮሴፍ ያማረ ልብስ አምጥቶ አለበሰው። ያን ታይም ላይ ያማረ ልብስ በሚለብስበት ሰዓት ላይ ወንድሞቹ አብዝተው ጠሉት ይላል። ምክንያቱም አባታችን ከኛ ይልቅ እሱን ይወደዋል ብለው አስበው ስለነበር ጠሉት ይላል። ዋናው የጥላቸው መስፋፊያ የሆነው ግን እሱ አይደለም። ዮሴፍ እነሱ በጠሉት ጊዜ ማግለል በጀመሩ ጊዜ ብቻውን መሆን ጀመረ ዮሴፍ። አንዳንድ ጊዜ ሰዎች ለምን ጠሉኝ እንዳትሉ፣ በሚጠሏችሁና በሚሸሻችሁ ሰዓት እግዚአብሔር ወደ እናንተ ይመጣል። ዘፍጥረት 13:14 ላይ እንደዚህ ይላል፣ አብርሃምም ሎጥን በተለየ ጊዜ እግዚአብሔር ወደ እሱ መጣና እንዲህ ተናገረው ይላል። ኧረ አንድ ሰው ጮሆ አሜን ይበል። ሁል ጊዜ ሰዎች ከእናንተ መበተን መሄድ ሲጀምሩ እግዚአብሔር ሌላ ድምፅ ይዞ ወደ እናንተ ይመጣል። አሜን በሉ እስቲ ጮሁና፣ የገባው ሰው እስቲ አሜን ይበል። ዮሴፍ ከወንድሞቹ ጋር ህብረት በነበረው ሰዓት ህልምን አላለም። በተለየ ሰዓት ግን ህልም መጣ። ዮሴፍና ወንድሞቹ አንድ ላይ ቁጭ ብለው የተለያየ ነገር አይተዋል። ህልም ግን ለየብቻ ነው። ህልም በእግዚአብሔር ፍቃድ የሚታይ ነገር ነው። ህልም ከወዳጆቻችሁ ጋር ተሰብስባችሁ የምታዩት ነገር አይደለም። እግዚአብሔር ሲፈቅድ አይኖቻችሁን ከፍቶ የሚያሳያችሁ ነው። እስቲ አሜን በሉ። ከዚህ በኋላ በህልማችሁ ላይ በምታዩት ህልም ላይ በጣም ሪስፖንሲብል እንድትሆኑ ፈልጋለሁ። እግዚአብሔር ወደ ህይወታችሁ ያመጣውን ህልም ሪስፖንሲብል በሆነ መንገድ ተቀበሉት፣ ጻፉት፣ ሁል ጊዜ አንብቡት። ዮሴፍ ህልምን አለመ። ህልሙን አልመው ምን አረጋቸው? ወንድሞቹን ሰበሰበና ነገራቸው። ሲነገራቸው ጠሉት ይላል። ከእንደገና ተኛ፣ ሁለተኛ ህልም አየ። ሁለተኛውን ህልም ደግሞ አባትና እናቱን ባሉበት ተናገረ። ልክ ሲናገር ምን አሉት ይላል? ደግሞ አብዝተው ጠሉት ይላል። ዮሴፍ ጋር የመጣው ህልም በህልም ውስጥ የእግዚአብሔር ቃል አለ። በህይወቱ ላይ አካል የሚለብስ ቃል አለ። የህልሙ ታርጌት እግዚአብሔር ለዮሴፍ ህልም ያሳየበት መንገድ ነገው የሚሆንበት ቦታና ነገ የሚደርስበትን ቦታ በቃሉ አማካኝነት በህልም ውስጥ ነገረው። ነገር ግን የተነገረው እግዚአብሔር የተናገረውን ህልም በሚናገርበት ጊዜ ወንድሞቹ ምን አሉት ይላል? አንተ በእኛ ላይ ልትነግስ ሲሆን አባትና እናቱንም ደግሞ ሲነግራቸው አባቱም ገሰጸውና ይልና ቁጥር 11 ላይ በጣም ነው የምወደው ይላል። ያዕቆብ በልቡ ይጠባበቀው ነበር ይላል። አባቱ ያዕቆብ፣ የዮሴፍ አባት ያዕቆብ ስለ ህልም በጣም ጠንቅቆ ያውቃል። ምክንያቱም ያዕቆብ የደረሰበት ቦታ መድረስ የቻለው እግዚአብሔር ባሳየው ህልም ነው። ዘፍጥረት 28 ላይ ስታዩ
ከአባቱ ቤት ወጥቶ ማንም ከሱ ጋር ባልነበረ ጊዜ ማንም ሊረዳው ባልነበረ ጊዜ ብቻውን ሆኖ አውሬ ሳይፈራ ወደ አንድ ቦታ እየሄደ እያለ እግዚአብሔር በህልም ሰማያትን ከፍቶ አሳየው። አንድ ሰው እስቲ ጮህ አሜን ይበል። እግዚአብሔር ሰማያትን አስከፍቶ ሲያሳየው የተናገረው ቃል ይሄ ነው። ያዕቆብ በእጆቹ ምንም አልያዘም፣ ኃይል የለውም፣ አቅም የለውም። እንዲህ ብሎ ተናገረው፣ ካንተ ጋር እሆናለሁ፣ እባርካለሁ፣ ብዙ ህዝብ አደርጋለሁ። ያዕቆብ በሰዓቱ ምንም የለውም፣ ብቻውን ነው የሚጓዘው። ወዴት እንደሚሄድ አያውቅም፣ ላባን አይቶት አያውቅም። ነገር ግን በህልም ውስጥ በመጣ ቃል አምኖ እንደዚህ ያደረገ። ያቺን ቦታ ቤተል ብሎ ጠራት፣ ቃል ገባ። የአባቴ የአብርሃም የይስሐቅ አምላክ ከኔ ጋር ከሆንክ በሚሄድበት ቦታ መብልን ከሰጠኝ ስኬታማ ካደረግኝ ስመለስ ወደዚህ ስመጣ ያለኝን ሁላ ከአስሩ አንዱን ላንተ አሳልፌ እሰጣለሁ። ያዕቆብ በምን ውስጥ የሰማውን ነው? በህልም ውስጥ የሰማውን። ስለዚህ ስለ ህልም ጠንቅቆ ያውቃል። ያዕቆብ ላባ ቤት ሲገባ 20 ዓመት ሙሉ ዋጋ በከፈለበት ሰዓት ላይ 20ኛው ዓመት መጨረሻ አካባቢ እግዚአብሔር ወደ ያዕቆብ የመጣው በህልም ነው። ያዕቆብ ወደ ላባ ቤት ሲገባ በእጁ የያዘው ስንቅ አልነበረም። በእጁ ይዞ የገባው ቃል ነው። በእጁ የያዘ የሚታይ ነገር አልነበረም። በማይታየው ዓለም ላይ ግን ይዞ የገባው ቃል ነበር። ያዕቆብ ዮሴፍን ማምጣት የቻለው እነ ራሄል መምጣት የቻሉት እነ ሊያ መምጣት የቻሉት ያን ሁላ ጃይንት የሆኑ የ12ቱ ነገዶች ባለቤቶችን እነ ይሁዳን ማምጣት የቻለው በህልም በሰማው ቃል ነው። እግዚአብሔር እንደተናገረው በህይወቱ ላይ አድርጎ ነው። እስቲ እንደተናገረኝ ይሆናል በሉ። ስለዚህ በህልም ቀልድ አያውቅም ያዕቆብ። ለዚህ ነው በዮሴፍ አማካኝነት የሚፈጸመውን ህልም በልቡ ይጠባበቀው ነበር። በልቡ ሲጠባበቅ ወንድሞቹ ግን ዮሴፍ ላይ አንድ ነገር አሴሩበት። አባቱ ያዕቆብ ዮሴፍን በ17 ዓመቱ ሂድና ወሬያቸውን ሰምተና እየጠበቁ ያሉበት ቦታ ደርሰ አይታቸውና ብሎ ሲልከው ልክ ዮሴፍ ወደዛ መድረስ ሲጀምር ከሩቅ የሚያብረቀርቅ ልብስ ስለነበር የለበሰው ጌጥ የነበረበት ልብስ ስለሆነ የለበሰው ሲያዩት ህልመኛው መጣ ማለት ጀመሩ። ወዲያውኑ በውስጣቸው አንድ ህልምን አለሙ። ያለሙትም ህልም ወደ ጉድጓድ እንጣለው፣ አንደኛው ወደ ጉድጓድ እንጣለው የሚል ህልም አለም። አንደኛው እዛው ቁጭ ብሎ ደግሞ እንሽጠው የሚል ህልም አለም። አንደኛው ደግሞ እንግደለው የሚል ህልም አለመ። ይሄውላ ህልም ዮሴፍ ያለመውን ህልም ለማጨንገፍ ነው። በዙሪያችሁ ብዙ ህልሞች ሊኖሩ ይችላሉ። እግዚአብሔር ያለመላችሁና ያየላችሁ ይፈጸማል። የገባው ሰው ካለ እስቲ ጮሆ አሜን ይበል። በጣም ብዙ ሰዎች አገልጋዮች፣ የብዙ ሰዎች የቢዝነስ ማኖች ለምንድን ነው ፌል አረገ ህይወታቸው ለምን ታች ሆነ ምትሉኝ ከሆነ ልንገራችሁ፣ መልሱ ይሄ ነው። ሰዎች በእነሱ ላይ ባለሙት ህልም የሰዎቹ ህልም ስለተሳካ የነሱ ህልም ግን ስለጨነገፈ፣ የሰዎች ህልም አይሳካም፣ የእናንተ ህልም ግን ይሳካል። ኧረ አሜን በሉ እስቲ። ይሄ ለላይፍ ታይማችሁ የሚሆን ቃል ነው። እስቲ ጩሁና አሜን በሉ። የገባው ሰው እስቲ አሜን ይበል። እንደተናገረኝ ያደርገዋል የሚል ሰው ለጌታ ክብር ያምጣ። ስንቶች እያስተዋላችሁ እየሰማችሁኝ እንደሆነ አላውቅም። በህይወታችሁ ላይ ከዚህ በኋላም ፕሮፌሲ ቢመጣ ከዚህ በኋላም ደጆች ቢከፈቱ እግዚአብሔር እንደተናገረ እንደሚሆን ካላመንክ የተከፈተው በር የተከፈተው አገልግሎት የምትሄድበት መንገድ ቀጣይነት አይኖረውም። እግዚአብሔር ግን በህይወታችሁ ላይ እንደተናገረው ይፈጽማል። ይሄን ቃል ስታምኑ በህይወታችሁ ላይ ይሆናል። ዛሬ በጌታ በኢየሱስም በህይወታቸው ላይ የእግዚአብሔር ቃል የሚፈጸም ሰዎች አሉ። ያለ ጊዜያችሁ አትሞቱም። ራያችሁ በኢየሱስም አይሞትም። ዮሴፍን ወዲያው አመጡት፣ ያዙትና ምን አደረጉት ይላል? ወደ ጉድጓድ ወስደው ጣሉት ይላል። ወደ ጉድጓድ ወስደው ቢጥሉትም ራሱ የዮሴፍን ማጨንገፍ አልቻሉ። ኢየሱስን ሉቃስ 4 ላይ ስትመለከቱ ወደ አፋፍ ወስደውት፣ ወደ አፋፍ ከመውሰዳቸው በፊት አንድ ቃል አለ። ሉቃስ ወንጌል ምዕራፍ 4 ላይ ሲጀምር ኢየሱስ ክርስቶስ ወደ ምድረ በዳ መሄዱን ይናገርና በሞመንት ከምድረ በዳ ሲመለስ ወደ ምኩራብ ሄደ ይላል። እዛ ምኩራብ ላይ እያስተማረ ያለ መጽሐፍ ሰጡት እንዲያነብ። ከፈተ መጽሐፉ። ኢሳይያስ 61 ላይ ያለውን መጽሐፋን አወጣ። እንደዚህ በድል ሲከፍቱ አይደለም የሚወጣው፣ የመለኮት ፐርፐዝ እና የሱ ቃል ስለነበር ሲከፍቱ አወጣ። ራሱ እንትኑ ራሱ ይታዘዛል። ይሄ በዛ ዘመን በወረቀት የተጻፈ አይደለም። ነገር ግን በፍየል የፍየል እንትን በጣም እንትን ይሉትና ያደርቁትና ይልጡትና እዛ ላይ ነው ተጽፎ የሚቀመጥ።
ሁሉም ሰው እጅ ላይ አይኖርም መጽሐፍ ቅዱስ። በምኩራብ ውስጥ ይቀመጣል፣ እዛ ያነቡታል፣ ያስቀምጡታል። ልክ ለኢየሱስ ሲሰጠው ኢሳይያስ 61 ላይ ለኛ እንዳጋጣሚ፣ ለሱ ግን አጋጣሚ የለም በሉ እስቲ። ከፈተና ማንበብ ጀመረ። የጌታ መንፈስ በእኔ ላይ ነው ብሎ ተናገረና ከዛ ቁጭ አለ። ይሄ በናዝሬት ያለው ኢየሱስ አይደለ እንዴ? የዮሴፍ ልጅ አይደል? ምን አይነት የጸጋ ቃል ነው ከአፉ የሚወጣው እያሉ ተደነቁ። ወዲያው እንደዚህ ማለት ሲጀምሩ እንደዚህ አለ፣ ይህ የሰማችሁት ቃል መቼ ተፈጸመ? አሁን ተፈጸመ። በጌታ በኢየሱስ ስም የተነገረባችሁ ቃል የሚፈጸምባችሁ ሰዎች አላችሁ። ለሞመንት ያን ነገር ሲናገር ተናደዱ፣ ቁጣ ሞላባቸው። ወስደው ከተማ ወደ ተሰራችበት ወደ መጨረሻው ወሰዱትና ሊገፈትሩት ይዘውት ቢያንስ ከምኩራቡ እስከ ገደሉ አፋፍ ድረስ ከ5 ሰዓት በላይ የሚሆን መንገድ ነው እየገፈተሩ ኢየሱስን እየገፈተሩ ከሱ ጋር ያሉ ደቀ መዛሙርቶች እንዴ ኢየሱስ ገና ብዙ ሚሽን ነግሮን ሊገሉት ነው። እየተገፈተረ ገና ያየውን ነገር ያየውን ከፍታ ሳይደርስ እንደማይሞት ያውቀዋል። በዛን ጊዜ አፋፍ ላይ ወስደው ምን ሊያደርጉ ሲሉ ሊወረውሩ ሲሉ በመካከላቸው አልፎ ሄደ ይላል። አረ ኢየሱስ ጌታ ነው። በመካከላቸው አልፎ ሄደ ይላል። ቋንቋቸውን ደበላልቆ አልፎ ሄደ ይላል። እኔ ኢየሱስ ይሄን ነገር በህይወቱ ላይ ሲከሰት ከዚህ በላይ እንዳምን አደረገ። ለምን አትሉኝ? ኢየሱስ ገና መጀመሪያ ቋንቋቸውን ደበላልቆ መሄድ ይችላል። መላእክቶችን አሳዞ አይናቸውን ማሳወር ይችላል። ነገር ግን እየገፉት ሲሄዱ አፋፍ ላይ ሲደርስ ግን በመካከላቸው ምን አልፎ ሄደ? በመካከላቸው አልፎ ባይዘው ኢየሱስን ቢወረውሩት ከአፋፍ ስር እኮ ሹል ድንጋዮችና በጣም የሚገሉ ነገሮች ናቸው። ኢየሱስን ቢወረውሩት ራሱ በዛ መንገድ ወደ ሌላ ቦታ ሄዶ ወንጌልን ይሰራል እንጂ አይሞትም። ወይ ወደ ይሁዳ ወይ ወደ ገሊላ ባህር ይወጣል እንጂ አይሞትም። ወስደው ሊገፈትሩ አፋፍ ላይ ወስደው ሊችሉ ይችላል፣ ሊጥሉ ራሱ ይችላል። ነገር ግን አንተ አትሞትም። ቃል ያለበት ሰው አይሞትም። ጳውሎስን የሞተ መስሏቸው ቀጥቅጠውት ልክ ሲሄዱ አራክፎ ተነሳ ይላል። አንድ ሰው እስቲ ጮህ አሜን ይበል። ያለ ጊዜያችሁ አትሞቱ። እግዚአብሔር የተናገረላችሁን ነገር ሳትጨብጡት አትሞቱ። አንዳንድ ሰው ለምንድን ነው በደንብ አሜን የማይለው ይሄን ቃል የማይቀበለው? እግዚአብሔር የተናገረው ብዙ አያውቅም። ግን እኔ ልንገራችሁ፣ እግዚአብሔር የተናገረላችሁ ሁል ጊዜ የሰላምና የከፍታ ሐሳብ፣ የመከናወን ሐሳብ። እስቲ አሜን በሉ። አትሞቱም በጌታ በኢየሱስ። አንዳንድ ሰው ሞት እየመጣ ያስፈራራችኋል። ከዚህ በኋላ ሞትን ታስፈራራላችሁ እንጂ ሞት አያስፈራራችሁ። ሞት እናንተ ጋር ሲመጣ ቆሌው ተገፎ ይሄዳል። አሜን አትሉ? የሞት መልአክ እስራኤላውያን ጋር እኮ ሲሄድ ካለው ደም የተነሳ አንተ ቤት እኮ ዝም ብሎ አይገባም እኮ የሆነ ነገር እኮ አለ። አንተ ጋር እኮ በመንፈስ ዓለም አይኖች ተከፍተው ብታይ የሆነ የተቀመጠበት ብርሃን አለ። ሞት ዝም ብሎ አንተ ቤት አይገባም። ጭንገፋ ዝም ብሎ አንተ ቤት አይገባም። አንድ ሰው እስቲ እጁን ዘርግቶ አሜን ይበል። ኪዳን ያለበት ሰው ነው። ህልም ያለ ሰው ነው። ራእይ ያለ ሰው ነው። አሜን አትሉ? ከየትኛው ህልማችሁን ሊያጨነግፍ ከወጣ ከጠላት መስመር ዛሬ ዲስኮኔክት አድርጊያቸዋለሁ። አሜን በሉና ተቀበሉ። እግዚአብሔር በመንፈሴ እያሳየኝ ያለ ነገር አለ። የትኛውም ዋየር እግዚአብሔር ምስክሬ ነው። ብዙ ዋየሮች፣ ብዙ ገመዶች እንደ ስልክ ያሉ ገመዶች ዛሬ ሲበጣጠሱ ያሉ በጌታ በኢየሱስም ተበጣጥሰዋል። በጌታ በኢየሱስም ጸልያለሁ። ጌታ ምስክሬ ነው። ይሄን ቪዲዮ ለሚመለከቱ በተለያየ ሁኔታ በስቃይ ያሉ፣ በግራ መጋባት ያሉ፣ በጭንቀት ያሉ ሰዎች እግዚአብሔር ከፍታ ተናግሯቸው ነገር ግን በህይወታቸው ላይ ዝቅታ ያለ ዛሬ ከየትኛውም ዝቅታ ህይወት ዲስኮኔክት አድርጊያቸዋለሁ። በጌታ በኢየሱስም መርገም ከናንተ ላይ ተሰበረ። እስቲ ተሰበረ በሉ። በኢየሱስ ደም ይሄን ቪዲዮ ለምታዩ ሰዎች እጸልያለሁ። የትኛው መርገም ዛሬ ተሰበረ። እግዚአብሔር ያለላችሁ በህይወታችሁ ይፈጸማል። እንደ ተናገራችሁ እንደዛው ያደርገዋል። ያላችሁበት ሁኔታ እግዚአብሔር የሚፈጽመው ላይመስል ይችላል። ነገር ግን እርግጠኛ ሆኜ ልንገራችሁ እግዚአብሔር ይፈጽመዋል። ለጌታ ክብር አምጡ። ጌታ ምስክሬ ነው። እግዚአብሔር ይፈጽመዋል። ይፈጽመዋል በሉ እስቲ ድጋሙና ይፈጽመዋል በሉ። ይፈጽመዋል በሉ። ስለዚህ ለምንድን ነው የተጠላሁት? ለምንድን ነው ወደዚህ እየሄድኩ ያለሁት? እድሜ እኮ ሄደ።
ለምንድን ነው ያልተፈጸመው አትበል። ሊፈጸም እየተራመድክ ነው ያለው፣ እየቀረብከው ነው ያለው። አንድ ሰው እየቀረበ ያለ ሰው አሜን ይበል እስቲ። የሳራ ማርጀት የሳራ እድሜዋ ወደ 90ዎቹ መግባት ወደ ተስፋ ቃሏ እየፈጠነች ነው እንጂ ወደ ሞት እየሄደች አልነበረም። እግዚአብሔር ወደ ሳራ የመጣው እኮ ልክ የምትሞትበት ሳምንታት ላይ በሰው አይምሮ ሲታሰብ እቺ ህልመኛዋ ቃል አለኝ የምትለዋ ሴት ህልሟ ሳጨብጥ ንፍሮ አይደል ምን በለው ይላል እኮ። የሳራ እድሜ በፈጀ ቁጥር ከ70 ወደ 80 ሲሻገር ከ80 ወደ 90 ሲሻገር ልንገራችሁ ሊፈጸም እንጂ ተስፋ ቃሏን ትቶ እድሜዋ እየሄደና ልትሞት አይደለም። አንድ የገባው ሰው ጮሆ ለምን አሜን አይልም? በጌታ ፊት የምትሉትን ነገር እኮ ነው እየተናገርኩ ያለው። ጌታው እድሜ ሄደ፣ እንደዚህ ሆነ፣ የልጆቼ ጉዳይ እንደዚህ ይፈጸማል። ይፈጸማል። ዛሬ ነው ይፈጸማል ብዬ እንኳን ብያችሁ መንፈስ ቅዱስ አብርቶላችሁ ብትወርዱና ብትሄዱ በጣም ደስ ባል። ያመነ ሰው እግዚአብሔር እንደተናገረው ያመነ ሰው ነገሩ ቢሞት ራሱ እንዴ ጌታ ተናግሮ የለ እንዴ መሞትማ አይችልም፣ ይሄንማ አልቀበለውም። ሞቷል እኮ በድል ሊሆን ይችላል፣ ነገር ግን እውነት አይደለም፣ ውሸት ነው። ውሸት ነው። እስቲ ውሸት ነው በሉ። በቃ ውሸት ነው። ልጃችሁ ትልቅ ቦታ እንደሚደርስ እግዚአብሔር ለእናንተም ተናግሯችሁ ሊሆን ይችላል። ልጃችሁ ሰደሊ ቢሞት ሰው የሚታየው እኮ ድንኳን እኮ ነው። ድንኳን እድር የሌለው ከሆነ ወይኔ እድር በደህና ጊዜ ሳልገባ ነው። መጀመሪያ ቃል መኖሩና ለመኖሩን ቼክ አድርግ። ቃል ካለ የሞተው ይነሳል። ኧረ በኢየሱስ ስም እስቲ ጩሁና አሜን በሉ። ዮሴፍ ወዴት ገባ ይላል? ወደ ጉድጓድ ተጣለ። ከጉድጓድ ወጥቶ ደግሞ ወዴት? ወደ ጲጢፋራ ቤት ተሸጠ ይላል። ከጲጢፋራ ወጥቶ ወዴት? ወደ እስር ቤት። አንዳንዶች ባይዘው ተስፋ ቃላችሁ ሊፈጸም ገና ከቤት የወጣችሁ አላችሁ። ገባችሁ አባባል? እንደ ዮሴፍ ገና እየተሸጣችሁ አላችሁ። ተሽጣችኋል ማለት አይደለም። ገና መንገዱ ላይ ትራክ ላይ ያላችሁ ሰዎች አላችሁ። አንዳንዶች ደግሞ ከመንገድ ወጣችሁ የሆነ ሌቭል ላይ የገባችሁ አላችሁ። አንዳንዶች ከዛ ሌቭል ወርዳችሁ ደግሞ እስር ቤት የገባችሁ አላችሁ። ነገር ግን እነግራችኋለሁ በየትኛውም ሌቭል ውስጥ ሆኖ ካላችሁበት ቦታ እያስቸኮለ የሚያወጣ እግዚአብሔር እጅ ይመጣ። ወይኔ አንድ ሰው ለምን ጮኸ አሜን አይለኝም? እኔ የሆነ ቮልካኖ ነው እየተሰማኝ ያለው። ጌታ ምስክር አሜን አትሉ? የእሳተ ገሞራ ነው የሚባለው። በጌታ በኢየሱስ በህይወታችሁ ላይ እንደዚህ አይነት ነገር ይለኮስባችሁ። አንዳንድ ሰው አይታችሁ ከሆነ የእሳቱ መጠን ይለያያል። ትንሽ የጋለ ሰው አለ። የጋለ ሰው አጠገብ ብትቀመጡ በደንብ ካነካችሁት አታውቁም መንፈሳዊ ነገሩ። አንዳንድ ደግሞ ልብሱን ላይ እየተቃጠለ ገና ስትደርሱ ሙቀት የሚሰማችኋል። ስለዚህ አጋንንቶች እዛ ሰው አጠገብ መቀመጥ አይችሉም። አንዳንድ ደግሞ እንደ እሳተ ገሞራ የሆነ ሰው አለ። ገና ሲያልፉ አጋንንቶች ከዛ መጮ ይጀምራሉ። በጌታ በኢየሱስም ዛሬ ወደዛ አይነት ሌቭል ግቡ። ያው የኢየሱስ አይነት ሌቭል ስታዩ ኢየሱስ እኮ ገና ማርቆስ ወንጌል ምዕራፍ 2 ወደ መቅደስ ገባ ሲል አጋንንቱ ከዛ እየጮኸ መጥቶ እባክህ ልታጠፋን መጣ። ወደ ጌርጌሴኖን ሲሄድ እጅና እግሩ የታሰረ ሰንሰለትን የሚበጣጥስ ሰውን የሚገል ሰው እብድ የሆነውን ሰው ገና ኢየሱስ ከታንኳይቷ ሲወርድ ልታጠፋን መጣህን ብሎ በቃ የሆነ አትሞስፌር ነው ይዞ የሚንቀሳቀሰው። ጌታ ባንዴ ላትገቡ ትችላላችሁ፣ ግን እግዚአብሔር ወደዛ ሌቭል ያደርሳችኋል። እስቲ ድገሙና አሜን በሉ። ስለዚህ በየትኛውም ሌቭል ውስጥ ሆኖ ገና ህይወታችሁ አሁን ገና ሊሆን ይችላል መከራ ችግር የመጣባችሁ፣ እግዚአብሔር ግን እንደዚህ ይላችኋል፣ የተናገራችሁን ይፈጽማል። የተናገራችሁ ይፈጽማል። ቅድም ተናግሬያለሁ፣ ደግሜ ልንገራችሁ እንዲገባችሁ። ዮሴፍ ሁለት የተከሰሰው በጨርቅ ነው። ጨርቆቹ ሲታዩ የዮሴፍ ናቸው። ሁለቱም ጨርቆች የዮሴፍ ናቸው። አንዱ አባቱ የገዛለት ጨርቅ ነው። ሲታይ በደም ተቀብቷል፣ እውነት ነው። ነገር ግን እውነት የሆነው ሪያሊቲ ፋክቱ ውሸት ነው። አንዱ ጲጢፋራ ቤት ሴትዮዋ ዮሴፍ ይላችሁ ባይዘው በጣም ይገርመኛል። ዮሴፍ በገባበት ሁሉ እግዚአብሔር ኪዳን ስለነበረበት ግብፃዊ ሰው ቤት ውስጥ ጲጢፋራ ቤት ገብቶ የሚሰራ ሁሉ የተከናወነለት ሰው ሆነ ይላል። እዛ ካሉ ጃንደረቦችና እዛ ካሉ አገልጋዮች ይልቅ ዋና አድርጎ ሾመ። ከንጉስ በታች ሆነ። ለምን አትሉኝም?
ዮሴፍ ግብጽ ሀገር የሚሰራውን ስራና የሚሰራውን ሲስተም ስላወቀ አይደለም፣ እግዚአብሔር ከሱ ጋር ስለነበረ ነው። የሆነ አይ ውጤት ስላላመጣ አይደለም፣ እግዚአብሔር ካንተ ጋር ይሁን መከናወን ነው። በዛ ቤት ሆኖ ያቺ መልካም ስለነበር የንጉሱ ሚስት ምን ታደርገው ነበር? ጠዋት ባሏ ሲወጣ እንተኛ፣ ምሳ ሰዓት እንተኛ። አያሌ ቀን ብዙ ቀን ጨቀጨቀችው ይላል። እንደዚህ አለ፣ በአባቴ ላይ እኔ እንደዚህ አደርጋለሁ አለ። እሱም ብቻ ተናግሮ ቢያልፍ ነው አይገርመኝም፣ ግን በአባቴ ላይ ብቻ አላለ፣ በእግዚአብሔር ፊት ይሄን እንሰራለሁ አለ። በዮሴፍ ጊዜ እኮ አስሩ ህጎች ራሱ አልወጡም እኮ ሙሴ በተራራ ላይ የተቀበለው አታመንዝር የሚለው ነገር ቃል ራሱ አልመጣም። ነገር ግን ፈሪሃ እግዚአብሔር የነበረው ሰው እንደዚህ ያደርጋል። አይኑ ተከፍቶ ዲዘርን የማያደርግ ሰው ባይሆን ኖሮ ምን እንደሚል ታውቃላችሁ? ንጉሥ ትሆናለህ አባትና እናት ሲሰግዱ አይቶ የለ ዮሴፍ እዛ የነበረበት ቦታ ባይዘወይ ንግስና የሚወጣበት ቦታ ነው። በቃ ከእሷ ጋር ተኛለው እንትን ሊያስብ ይችላል። እንትና በጲጢፋራም አርጅቷል፣ በቃ እኔ ነኝ ወራሽ ብሎ ሊያስብ ይችላል። ነገር ግን ምን አለ? ኖ አንድ ቀን ማንም አልነበረም፣ በጣም ሲጨቀጨቀው ማንም አልነበረም ቤት ውስጥ። ዘላንዶም እንደዚህ ያደረገችው ይላል። ልብሱ ላይ ተጠመጠመች፣ ወጣችበት ይላል። ምን አይነት ሴት እንደሆነች አስባችኋል? ይሄ እኮ ከበስተጀርባው የነበረው መንፈስ ነው። የነበረው መንፈስ ዮሴፍን ህልም ማጨንገፍ ስለሚፈልግ ነው። አንዳንድ ጊዜ ምንድነው እኔ ላይ ያስነሳቸው አትበሉ፣ ከበስተጀርባ ያለውን መንፈስ ስበሩ። እነ ጳውሎስ እኮ በኖርማል መንገድ እየሄዱበት የነበረው ውሃ ሁሉ ጊዜ የሚመላለሱበት መንገድ ነው። ውሃውን ግን እየሄዱበት የነበረው መንገድ ያሳመፀው ምንድነው? አውሎ ነፋስ ነው። አውሎ ነፋሱ እኮ ነው ውሃውን ያሳመፀው። በዚህም ሰው ህይወት ካያችሁ ከሷ በስተጀርባ የነበረ መንፈስ ነበር። ከዛ ልብሱን ሴትዮ ያዘች፣ ወዲያውኑ አንድ ሐሳብ መጣለች፣ ጮኸች። የጮኸችው ጮኸት ዮሴፍን ለማሳሰር ለማስገደል አይደለም፣ ዮሴፍን ወደ ተሻለ ንግስና የሚያወጣው ነበር። ጮኸች። ባሏ እስከሚመጣ ያዘችው። ባሏ ሲመጣ ይሄው ያንተ እዛ ከየትም ያመጣው የብራዊ ሰው እሱ ነው እንደዚህ ያደረገኝ፣ ከኔ ጋር ሊተኛ ሲል ጨርቁን። አቤት ውሸት! ሲታይ እኮ ነገሩ አሳማኝነት አለ። ሲታይ ታንጀብል የሆነና ፋክት ያለው ነገር ነው። ወዲያውኑ ተቆጣ። የንጉሥ እስረኞች የሚታሰሩበት ቦታ ላከው ይላል። በዛ ግዞት ቤት ሲገባ የእግዚአብሔር መንፈስ አሁንም አልተለየው። ምክንያቱም እግዚአብሔርን ያከብርና እግዚአብሔርን ይፈራ ነበር። ሲገባ ከሱ ጋር አንድ ዌቭ ይገባ ነበር። ሲገባ ከሱ ጋር አንድ መለኮት ይገባ ነበር። ሲገባ ከሱ ጋር እግዚአብሔር ይንቀሳቀስ ነበር። እግዚአብሔር ከእናንተ ጋር ስላለ ከእናንተ ጋር ስለሚንቀሳቀስ እንደተናገራችሁ ያደርጋል። በመንገዳችሁ ላይ የሚመጣውን የትኛውም ስኬት የሚመስል ስኬት ያልሆነ ከፊት የሚያብለጨልጭ ከበስተጀርባው ግን እባብ ያለው የዘንዶ ስራ ዛሬ ከመንገዳችሁ ላይ ይጠረግ። ይጠረግ ብቻ ልላችሁ አሁን ሳወጣ ይሄን ቃል ጌታ ምስክሬ ነው። እኔ እዚህ ያለው መንፈስ አምነዋለሁ፣ እግዚአብሔርንም ደግሞ አየዋለሁ። ከእናንተ መንገድ ላይ እንደሚጠርገው አውቃለሁ። ግን ይጠረግ ብቻ ብዬ አላልፍም። ዲዘር የምታደርጉበት አይን ይሰጣችሁ። ዛሬ ከመንገዳችሁ ሊጠረግ ይችላል አሁን ይህን ሰዎች። ነገ ግን የሆነ ዓመታት ላይ ስትሄድ ሊያጨነግፍ የሆነ መንገድ ላይ ሊመጣ ይችላል። በየትኛውም አይነት ሁኔታ ላያገኘ ጳውሎስ እንዳለ ሐሳቡን አንስተውም እንደሚል ገና በእናንተ ላይ ሐሳብ ሲታሰብ ቤት ሆናችሁ ስለ ሐሳቡ የምታውቁ ሰዎች እግዚአብሔር ያደርጋችሁ። በደንብ ጩሁና አሜን በሉ ምላችሁ። እዚህ ጋር ያለውን እስቲ ሁሉ ያገናኙ። ፎከሳችሁን ባረጋችሁ ቁጥር የእግዚአብሔር ቃል ነው የሚቆጣጠራችሁ፣ የእግዚአብሔር ቃል ነው የሚገዛችሁ። ከፕሮግራም ወደ ፕሮግራም አትመላለሱም። የሆነ ወጀብ ሲነሳ እናንተን ገፍቶ እናንተን ማዕበሉ ገፍቶ ወደ ከበረ ነገር የሚያወጣችሁ እንደሆነ ነው እንጂ የምትረዱት ይሄን ወጀብ አስቁምልኝ አትልም። እየመጣ ወጀብ ከሌለማ ወደ ከፍታ አትወጣም። እሺ ብሎ እግዚአብሔር ወጀቡን እዚያው ቢያስቆምልህ እዛው ውሃ ላይ መቅረት ቢፈልግ ሰው አለ? እኛ ጋር የመጣው መከራና ችግር ወደ መልካም ነገር የሚወስደን እንጂ ከተስፋ ቃላችን አውጥቶ ወደ ሀሎነ ቦታ የሚጥለን አይደለም። ጌታ ምስክሬ ነው። እግዚአብሔርን ከፈራችሁ ሁሉ ጊዜ ጽድቅን ከመረጣችሁ በህይወታችሁ ላይ የሚመጣው መከራ በህይወታችሁ ላይ የሚመጣው ቻሌንጅ ወደ ከበረ ነገር ነው የሚያሳልፋችሁ።
ወደ ከበረ ነገር ነው የሚያወጣችሁ። ዮሴፍ እስር ቤት ገብቶ ይገርመኛል፣ መሪነትን እየተለማመደ ነበር። ጲጢፋራ ቤት መሪ ያደረገው ዋና አደረገው። እስር ቤት ሲገባ ገና ሰውየው ሞገስ እንዳለው አወቀና ዋና አደረገው። ሰውየው ራሱ ስራ ፈቶ እዛ ፖሊሱ ወይንም ደግሞ ጠባቂው ስራ ፈቶ በቃ እሱ የሚሰራው ስራ ሁላ መልካም ስለነበር ዘና ብሎ ዮሴፍን የሰጠኝ አምላክ የለም። ግን ዮሴፍ በከፍታ በዝቅታ መሪነትን እየተማረ ነበር። እዛ ቁልቁል ገብቶ እየመራ ነበር። ስታዩት ዮሴፍ ማንም ወዳጅ አልነበረው። በግብጽ ነው ያለው። ሙሉ የግብጽ ሰዎች ቢፈለጉ የሱ ዘመዶች አይገኙም። አንድ እስራኤላዊ እዛ ውስጥ ቢገኝ የሱ ወንድም የሱ እህት ላይሆን ይችላል። ማንም ከሱ ጋር የለም። እግዚአብሔር ብቻ ነው ከሱ ጋር። እግዚአብሔር ከሱ ጋር ስላለ ወዲያው ንጉሱ ጋር ሄደና አንድ ህልም አሳለፈ። ወይ የተፈጠረው አጋጣሚ አትበሉ። በህይወታችሁ እግዚአብሔር ነው እያደረገ ያለው። በህይወታችሁ ላይ አጋጣሚ አይደለም የሚፈጠረው፣ እግዚአብሔር ነው እድሉን የከፈተላችሁ። እግዚአብሔር ከሰዎች ጋር ሲያገናኛችሁ፣ ስራ ሲያገናኛችሁ፣ ዝም ብላችሁ እየሄዳችሁ መንገድ ላይ እኔ እኮ እንደዚህ አይነት ሰው እየፈለግን ነበር ብለው ይዟችሁ የሆነ መስሪያ ቤት ወይም የሆነ ቢዝነስ ውስጥ ቢከቷችሁ አጋጣሚ እድለኛ እኮ ነኝ አትበሉ። እግዚአብሔር ነው መንገዳችሁ ላይ ያስቀመጠው። የመለኮት ዓላማና የመለኮት እቅድ ያለበት ነው እያንዳንዱ የክርስቲያን መንገድ። ሁሉ ጊዜ ክብር መስጠት ያለባችሁ ለሱ ነው። ዮሴፍን እግዚአብሔር ማስፈታት ሲፈልግ ዋናው ጋር ነው ሄደው። አያችሁ፣ እግዚአብሔርን ያከበረው ሰው እንደተናገረው እንደሚያደርግ የሚያምን ሰው ዝም ብሎ ተራ የሆነ ነገር አይደለም የሚያገኘው። እግዚአብሔር ያየለት ከፍታን ይወርሳል። እስቲ አሜን በሉ። ወዲያው ፈርዖን ምን አስደረገው ይላል። የሚገርመኝ ቃል አለ። ዮሴፍን ምን አስደረገው ይላል። አስቸኮለው በሉ እስቲ። አስቸኮለው። የሚሰራ ስራ ስላለ ነው ሳስብላችሁ። ስታውጅ በእምነት አሁን ያለ መንፈስ አለ። ስታውጅ ያንተ ነገር ይቸኩላል። ስታውጅ ወደ ተስፋ ቃል ትቸኩላል። ዮሴፍ ተኝቶ ጠዋት ሲነሳ ጠዋት እንደ ኖርማል ሰው ያለውን ኃላፊነት ለመወጣት እስረኞቹን እያየ በቃ ዛሬ ቪዥኔ የዛሬ ፕላኔ ይሄ ነው። ጠዋት ላይ እንደዚህ ባረግ፣ ከከሰዓት ላይ እንደዚህ ባረግ፣ ማታ በቃ እንደዚህ ይሆናል፣ ማታ ራቴን በዚህ ሰዓት በላለሁ ምናምን ብሎ አስቦ፣ ነገር ግን አንድ የተለየ መለኮታዊ ሐሳብ የዛን ቀን ተገናኙ። እጃችሁን ከፍ አድርጉ። በዚህ ሳምንት በጌታ በኢየሱስ ያልጠበቃችሁትና ያላሰባችሁት ነገር ይገናኛችሁ። በኢየሱስ ደም ይገናኛችሁ። ሳኦል አህያ ለመፈለግ ወጥቶ ቅባት እንዳረፈበት፣ እረኛ የሆነው ሰው ወደ ንጉሥ የቀየረ ቅባት እንደመጣ፣ እነ እስጢፋኖስ ወጥ ለመጨለፍ ተመርጠው በላያቸው ላይ ኃይለኛ መንፈስ እንደወደቀባቸው፣ ዮሴፍ ኖርማሊ ዝም ብሎ ቁጭ ብሎ ነገሮቹን ሰርቶ ነገሮቹን ጨርሶ ለሄድ ሲል ከንጉሥ ቤት ደብዳቤ፣ የሚያስቸኩል ደብዳቤ እንደመጣለት። የሚያስቸኩል ነገር ወደ ህይወታችሁ ይምጣ። አረ አንድ ሰው እጁን ዘርግቶ አሜን ይበል። ሰዓትም አልተሰጠው። በቃ የመለኮት ዓለም ላይ ያላችሁ ሰዓት እኮ እንትን ሲያደርግ ያላችሁበት ሌቭል ወደ ሌላ ከፍታ መውጣት ያላችሁበት ሰዓት ሲመጣ አንድ ሰከንድ እንኳን አይተላለፍ። አስቸኮሉት የሚለው ቶሎ መውጣት ነበረበት። ከዛ አስቸኮሉት፣ አጠቡት፣ ፀጉሩን ቆረጡት። ወዴት? ወደ ንግስና። አንድ ሶስት ወደ ንግስና ይበል። ቅዠት የሚመስለው ህልም ይፈጸማል። አሜን በሉ እስቲ። ቅዠት የሚመስለው ለሰዎች ስትነግሯቸው ያሾፉባችሁ ህልሞች ይፈጸማሉ። ባይዘይ ቅዠት የሚመስል ህልም ከሌላችሁ ባካችሁ እግዚአብሔር እንዲሰጣችሁ ለምኑ። ለሰው ቅዠት የሚመስል ማለት የኢየሱስን የምድር ላይ ቪዥን ፈሪሳውያን፣ ሰዱቃውያን፣ ጻፍቶች እንደ ቀልድ ስለሚያዩት ይሄን ቤተ መቅደስ በ3 ቀን አፍርሼ ምን እለዋለሁ። ሰለሞን እንደዛ የሰራውን ቤተ መቅደስ ቅዠት ነው ለነሱ። ነገር ግን ኢየሱስ ምን አደረገ?
ወደ መስቀል ወጡ። በመስቀል ላይ ለኛ ኃጢአት መስዋዕት ሆኖ ታርዶ ሞት ይዘው ዘንድ ስላልቻለ ሞትን ድል አድርጎ ሲነሳ ያን ጊዜ ቤተ መቅደሱ ምን አደረገው? በምንም አይነት የእግዚአብሔር ስራ በህይወታችሁ ላይ ያለው ስራ ባለፈው እየተናገርኩ ነበር። ንፋስ ወዴት እንደሚነፍስ እንደማታውቅ፣ እርጉዝ ሴት ውስጥ አጥንት እንዴት እንደሚዋደድ እንዴት እንደሚገናኝ ማለት ነው እንደማታውቁላ የእግዚአብሔር ስራ እንደዛው ነው። እግዚአብሔር ስራችሁን እየሰራ ነው ያለው። እስቲ ከፍ አድርጉና እጆቻችሁን ስራዬ እየተሰራ ነው በሉ። እንደ ተናገራችሁ እንዲያው ይፈጸማል። ገና ልትሆኑ ትችላላችሁ። ገና ያላችሁበት ሌቭል ወደ ታየላችሁ ከፍታ የምትወጡበት አመታት ሊቀረው ይችላል። ነገር ግን እንደ ተናገራችሁ ይፈጸማል። እንደ ተናገራችሁ ይፈጸማል። ባይዘወይ ሰው ህልም ከሌለው፣ ሰው ቪዥን ከሌለው፣ ሰው ቪዥኑን የሚያስሮጥበት ፐርፐዝ እና የሚኖርለት ጎል ከሌለ ያ ሰው የሞተ ሰው። በእያንዳንዱ ሰው ህይወት በቢዝነስም ማን ቢሆን በአገልጋዮችም ቪዥን ወይ ፐርፐዝ እና ጎል በራሱ ቪዥን ራዕይ እና ራዕዩን የምታደርጉበት ዓላማና ግብ ከሌላችሁ በኖርማል ነው የሚመላለሰው ማለት ነው። ራዕይ አለ ወይ በሉት። አጠገባችሁ ያለው እግዚአብሔር የተናገረ ራዕይ አለ ወይ? የተናገረ ራዕይ አለ ወይ በሉት። ድገሙና በህይወት ዓላማ አለ ወይ በሉት። አረ ኢየሱስ ጌታ ነው። ራዕይ ያለው ሰው የትም ቢገባ የትም ቢሄድ፣ ዮሴፍን ስትመለከቱ ራዕይ ስላለው ሄዶ አልተኛም። ሄዶ የተለያየ ነገር አላደረገም። ራዕይ ስላለው ራዕዩ ከእግዚአብሔር ዘንድ ነው የተቀበለው። እያንዳንዳችሁ በህይወታችሁ እየታየላችሁ ራዕይ አለ። ራዕዩን ደግሞ ለመፈጸም የምትተጉበት ዓላማ አለ። ይሄ ራዕይ ሲፈጸም ዓላማው ምንድን ነው? ከኔ የሚጠበቀው ምንድን ነው የሚባል ነገርም አለ። እየነካኮችን ነገር ግቡ ደግሞ እኔ ንጉስ በሆን ነገስታት ላይ በወጣ የተለያየ ጸጋ ስጦታ በህይወቴ ላይ ቢገለጥ የተለያየ የቢዝነስ ሌቭሎች ላይ እንትን ብል ግቡ ምንድን ነው? ጎሉ ምንድን ነው? ማንን ለማክበር ነው? እግዚአብሔር እንደተናገረኝ በህይወቴ ላይ ሲፈጽም በተለያየ ቢዝነሶች ህይወቴ ብሌስድ ሲሆን በተለያየ መንፈሳዊ ስጦታዎች አገልግሎቴ ሲባረክ ጎሉ ማን ነው? ማንን ነው የሚያሳየው? የራሴን አቅምና የራሴን ብርታት ነው ወይንስ መለኮታዊ የሆነው የእግዚአብሔርን ጉብኝት በእኔ ላይ ያሳያል የሚለውን ነገር ሰው መርሳት የለበትም። ብዙዎቹ ራዕያቸውን አሳክተዋል። ብዙዎቹ አንዳንዱ ራዕዩን ያላሳካለ፣ ሌላ ሰው ራዕይ አውጥቶበት የራሱን ራዕይ ለማጨንገፍ ከመቅናቱና ከመሞከሩ የተነሳ የሱ ራዕይ የጨረገፈበት ሰው አለ። አንዳንዱ ደግሞ ራዕዩን አኮምፕሊሽ አድርጎ ራዕዩን ጨርሶ ያለፈ ሰው አለ። ነገር ግን ራዕዩን ጨርሶ ራዕዩ የተጨረሰበት አማካኝነት የተጨረሰበት ሌቭል ግቡ ለምን እንደሆነ እንትን የማይል ሰው የለም። ክብር የማይሰጥ ሰው፣ ባጭሩ ክብር የማይሰጥ ሰው፣ ክርስቶስን የማያሳይ ሰው አለ። የተለያየ ነገር በህይወቱ ላይ ሆኖ በስንትና በስንት መንገድ እኮ አልፈን እኮ ነው። ጥሩ ነው ማለፉ። እኔም ፐርሰናሊ ብዙ ያለፍኩባቸው መንገዶች አሉ። እዚህ ቤት ያሉ አገልጋዮችም እናንተም ብዙ ያለፋችሁበት መንገድ አለ። መንገዱ የሚያሳልፍ መንገድ ስለሆነ አይደለም ያለፍ ነው። የሚያሳልፍ እግዚአብሔር ግን ከኛ ጋር ስለነበር ብዙዎች ይሉታል። የሚያጠፋ ነገር ስለሌለ አይደለም። በመንገዳችሁ ላይ ያለውን መርዝ ግን የሚያጠፋ ኃይል ከመንገዳችሁ ፊት ስላለ ነው። አረ ኢየሱስ ጌታ ነው። በፊታችሁ ሁል ጊዜ እንዲሄድ እግዚአብሔር ከፈለጋችሁ ቅድሚያ ስጡት። እንደተናገርከኝ እንዲሁ እንደምታደርግ አምናለሁ። በራሴ አልፍጨረጨርም። እግዚአብሔር ለቂሮስ እንደዚህ እኮ አለ። ቀኝ እጁን ሊያስኩት ለቀባሁት ለቂሮስ በፊቱ ሄዳለሁ። እሱ ቢሄድ ተራራን ሜዳ ያደርጋል። ተራራን ሜዳ ያደርጋል። ንገሩን። አሁን ሊያደርግ ይችላል ልትሉ ይችላላችሁ። ይሄ ፊዚካሊ ያለውን ተራራ አይደለም። ደማሚት አምጥቶ የሚፈራርሰውን ተራራ አይደለም። በፊት ሄዳለሁ። ተራሮችን የናሱን ደጅ ምን እላለሁ? ምን ጊዜም ከፊት ከሄደ ዘና ብለህ ነው አንተ የምታልፈው። በቃ አረ ኢየሱስ ጌታ እንደተናገረኝ እንዲህ ይሆናል በሉ እስቲ።
እንደተናገረኝ እንዲሁ ያደርጋል ብሎ እግዚአብሔር የተናገራችሁ ነገር አለ። እግዚአብሔር ሲናገራችሁ ስለ ህልም ልናገር። እግዚአብሔር ህልምን ሰጥቷችኋል ለብዙዎቻችሁ። እግዚአብሔር ህልምን ሲሰጣችሁ የሰጣችሁ ሞመንት ሌላ ህልም ይዘው የሚነሱ ሰዎች አሉ። እነሱ ፈልገው ወደው ሳይሆን በጠላት አጠገባችሁ ሆኖ ክርስቲያኖች እግዚአብሔር ህልምና ቪዥንን ሲሰጣችሁ ሌላ ህልምና ቪዥን ይዘው የሚነሱ አሉ። ወይ ቢዝነሳችሁን ያሰባችሁትን ሐሳብ ለማክሸፍ ወይ አገልግሎታችሁ ከመንገድ ለማስቀረት። ሁሉ ጊዜ ግን እንደዚህ ብላችሁ አውጁ፣ እንደተናገረኝ እንዲሁ እንደሚያደርግ አምነዋለሁ። እግዚአብሔርን አምነዋለሁ በሉ እስቲ።